ሱቃቸው የሚከፍቱም አሉ። በፊት ከኢድ በኋላም ከአረፋ በኋላም ሱቆች አይከፈቱም ወይም ስራዎች አይሰሩም ነበር። አሁን ግን ያንን ነገር ትንሽ ቀዝቀዝ ያለበት ሁኔታዎችም ይታያሉ ማለት ነው። ስለዚህ በዚህ ሁኔታ ላይ ትንሽ ደመቅ የሚያደርጋት ያው ራሱ ድባቡ ራሱ የሚያሳየው ይሄንን ስለሆነ ከሌላ ቦታም ለየት የሚያደርጋትና በፊት ካየን ሶስተኛዋ ቅድስት ቦታ የምትባል ከተማ ነበረች ማለት አራተኛ ማለት እንችላለን። አሁን ከመካ መዲናና ቁድስ ጀሩሳሌም ከዛ በኋላ ሀረር ያው ክርስቲያን የማይገባበት ሀገር ነበረችና የሙስሊም ሀገር ብቻ ነበረች እሱኛው። ስለዚህ አከባበሩ ከዛ ጋር ስናየው አሁን ደግሞ ባለው ሁኔታና ሲቹዌሽን አሁን መንግስትን በፈጠረው መልካም አጋጣሚ ያን ተጠቅሞ የተለየ ሆናለች ለማለት ያስደፍራል። አሁን ሀረር እየታደሰች ነው አሁን ባለበት ሁኔታ የተለያዩ መሰረተ ልማቶች ወደዛ እየሄዱ ነው እና የኮሪዶር ልማቶችን ማንሳት እንችላለን እና ይህ የሀረር ጥንታዊነቷን በጠበቀ መልኩ ነው እየተሰራ ያለው ማለት ይቻላል። አሁን የሚሰሩ ያሉ መሰረተ ልማቶች በጠበቀ መልኩ ነው ማለት ያስደፍራል ወይም ያስችላል። ይህን ስንል ምንድነው ዩኔስኮ የተመዘገበች ከተማ ናት ወይም ክልል ናት። ይህን ስንል የሆነ ነገር ለውጥ ካለ ያው ዩኔስኮ የሚያነሳበት ሁኔታዎች አሉ ማለት ነው። ስለዚህ ያው እንደሰማነው በሚዲያም የእኛ ጠቅላይ ሚኒስትርም የመሰከሩበትና ፕሬዚደንታችንም የሀረሪ ክልል ፕሬዚዳንት ኦርዲን በድሪም ይህንን የተናገሩበት ሁኔታዎች አለ። እነሱ ብቻ ሳይሆንም ሌሎች ክልሎችም ስለ ሀረር አሁን ያለው የኮሪደር ልማትና ሌሎችን ከዚህ ጋር ነክ የሆኑ ነገሮች ላይ በተፋጠንና በህዝቡን በማስተባበርና በትንሽ ገንዘብ ይህን ያህል ለውጥ ለማሳየት ይችላለች። ይሄ ማለት ደግሞ ጥቅሙ ምንድነው? አሁን የተያያዙ ነገሮች እነዚህ ቱሪዝም ኮንፈረንሶች፣ ሌላ ቱሪስት ካልቸራል ቱሪስቶችን እነዚህ ደግሞ የሚያዳብርላት ናት። ያው ሀረር ካልቸራል ሳትለቅ ሃይማኖቷን ሳትለቅ የምትሄድበት ሁኔታዎች አሉ። ዛሬ ደግሞ አሁን ይሄን አረፋ ሲመጣ እነዛን ሁሉ ሲደማመሩ ከዚህ ጋር ደግሞ የበለጠ የምናይበት ሻይን የምታደርግበት ከተማ ትሆናለች። ያው ፀሐይ የሚወጣበታል ከተባለ ሃይማኖታችንን በዚህ አካባቢ ላይ በደንብ የምታዩትና ደመቅ የሚደረግበት ቦታ ናች። ስለዚህ የሀረር ክልልን ስናየው ምንድነው ታሪኳ የሀረሪዎች ብቻ ሳይሆን በአሁኑ ሰዓት የሙስሊሞችም
ከተማና ታሪክ ናት ለማለት ያስችላል። ለምሳሌ እንደ ቅድም እንደተናገርኩት ከ1200 ዓመት በላይ ያላት ከተማ ናት ወይም ክልል ናት። ስለዚህ ይህንን የሁሉም ሙስሊም የኔን ማለት እዚህ ላይ ይችላል ለማለት ፈልጌ ነው። ይሄን ያልኩበት ምክንያቱም ምንድን ነው? ንጉሶቿን ስናይ ከ76 ንጉስ በላይ ነው የነበራት ከተማዋ። የመጀመሪያው ንጉስ የነበሩት እዛ ላይ አሚር ሀቦባ ይባላሉ። ያው መጀመሪያ ሀረር ስትገቡ ስቴዲየሙ ራሱ የተሰየመው በአሚር ሀቦባ ነው። ከዛ በኋላ አቡበድር አሚር አቡበድር ናቸው። አቡበድር ሲባል አሁን የሀረሪዎች አባት ማለት እሳቸው ነው ማለት ነው። ይሄ የሚያሳየው ምንድነው? አሁን አዲስ አበባም ስትመጣ በየቦታው ሀረሪዎች የሰፈሩበት ቦታ ላይ ሁለት ነገሮች ታገኛለህ። አባድር ትምህርት ቤትና አባድር መስጊድ ታገኛለህ ማለት ነው። የትም የሰፈሩበት ቦታ ላይ ሁለት ነገሮች ይታያሉ ማለት ነው። ትምህርት ቤትም አለ፣ መስጊድም አለ። ስለዚህ በዚህ መልኩ ትምህርት ቤቱ ያስፈለገበት ምክንያት አትሊስት ማህበረሰቡም ሌሎች ብሔሮችም ከዚህ ጋር ተቀላቅለው የእስልምናን ሃይማኖት ለቆ የማይወጡበት ሁኔታና በእስልምና የታነጸ ወይም የተገደበ ስልጣኔ እንዲያደርጉና እንዳይረሱት የሚሄዱበት ሁኔታዎች ናቸው። ስለዚህ አረፋን አሁን ደግሞ ሀረር ላይ ሲካሄድ ያው ከኮሪደር ልማቱ ጋር ሞቅ ደመቅ የሚያደርጋት ነው ብዬ አስባለሁ። እኔ እንደውም በጣም ድንቅ ያለኝ ምናልባት ዞር ብለን ስናይ ከተማ ውስጥ አዲስ አበባ ውስጥና ሌላ ቦታ እማናያቸውን የላይት ፖሎች ነው ያየሁት እዛና ምን ያህል ለባህላቸው ያላቸውን እሴት ባህላቸውን የሚያከብሩበት እንትን በጣም የሚደንቅ ነው። እና እስኪ ስለሱ ምን አንድ ነገር በለኝ። አብዛኞቹ መንገድ ላይም ስታያቸው መብራቶችም ስታያቸው ቅርጾች የወጡላቸው ከሀረሪ ታሪክ ጋር እና ከሀረሪ ብሔረሰብ ካልቸራል ጋር የወጡ ናቸው። እነዛን ስል ምንድን ነው አሁን በየቦታ ስታያቸው እነዚህ በእጅ የተሰሩ ናቸው፣ ግን እዛ ላይ ያው ጌጣጌጥ ሆነው የተቀመጡበት ሁኔታዎች አሉ ማለት ነው። ያንን የሀረሪን ብሔር ካልቸር የሚያሳዩ ናቸው ማለት ነው። መብራቶቹንም ሌሎች ነገሮችም ማለት ነው። ለምሳሌ ቢሸሙዳ የሚባል አለ፣ አፍላሉፋ የሚባል አለ። እነዛ ነገሮችም በየመንገዶቹ የተቀመጡበት ሁኔታ አሉ ማለት ነው። በሩንም ስታየው ሀረር በጥንት ጊዜ የነበራት 5 በሮች አላት። እነዛም ያው የራሳቸው ስሞች አላቸው፣ የራሳቸው ትርጉምም አላቸው። በሮቹ ሲሰሩ ያኔም ያው የተሰሩት በምን ጊዜ ነው? በአሚር ኑር ጊዜ ነው የተሰሩት በሮቹ ማለት ነው። አንዱ ሱጣት በሪ ይባላል፣ አሲዲን በሪ፣ አርጎ በሪ፣ በድሮ በሪ፣ ሲዲን በሪ። እነዚህ በሮቹ ያው የራሳቸው ታሪክና የራሳቸው አካሄድም አላቸው ማለት ነው። ስለዚህ እዛ አካባቢ ላይ ያሉትን አሁን በማስተዋወቅ ቱሪስቱ አሁን ከበፊቱ በከፍተኛ ሁኔታ የጨመረበት ሁኔታም አለ። ይሄን ያደረገው ያው የኛ የክልሉ ፕሬዝዳንት ኦርዲን በድሪ እንዲሁም ጠቅላይ ሚኒስትራችን በደገፉት ሁኔታ ደመቅ ብላ ያው እንዳያችሁት እናንተም በሌሎች ሚዲያዎች ላይ ማለት ነው። ስለዚህ እነዛ ነገሮችን ካልቸሮቻም የምታሳይበት ሁኔታና ሌሎች ነገሮችም ተዛማጆችም ከዚህ ጋር የተያያዙበት ሁኔታ አለ ማለት ነው። ስለዚህ ያ ታሪክ ይቀጥላል የሚልም አለን። ስለዚህ አረፋው አሁን ደግሞ የባሰ እንደገና ነገሮችን የሚታዩበት ሁኔታ ያደርጋቸዋል ማለት ነው። እንደው ምናልባት አሁን ከቱሪስት ጋር በተገናኘ አንድ ነገር ስላነሳልኝ ነው እና እስልምናውንም በጠበቀ መልኩ ለቱሪስቶች ያስተዋውቃሉ ወይ? ከዛ አንጻር የእስላሚክ የሆኑ ነገሮችን ለቱሪስቶች ማስተዋወቅ ላይ ምን ያህል ነው? አዎ ስታየው ራሱ የሀረሪ ካልቸሩ ራሱ ስታየው ከእስልምና ጋር የተዋህደ ነው። ከዛ ወጣ የሚል ነገር የለውም ማለት ነው። ራሱ ካልቸሩ ማለት ነው። ከዛ ሊወጣም አይችልም። እና ቱሪስቶቹ አሁን በሁለት መልኩ ሊከፍላቸው ይችላሉ። አንዱ ያው ዌስተርኖች አሉ፣ አንዱ ሙስሊሞችም አለ አሁን እየመጡ እነዛ ማለት ነው። ምን ትመስል ነበር? ለምሳሌ የምታዋወቅበት ጊዜ ብዙ ጊዜዎች የሚኖረው ሀረር ኤምሬትስ ግዛቱ ራሱ በጣም ትልቅ ነበር። ለምሳሌ ይሄን ባሌን ይዘ እስከ አሁን አዳማ የሚባለው አካባቢ ላይ አዎ፣ እንደገና ይሄ ሶማሌ ሆል ሶማሌ አፋር ሪጅን እስከ ጅቡቲ ኤምሬቱ ያስተዳደርበት የነበረ ጊዜ ማለት ነው። እነዚህ ነገሮች ምንድነው የኢስላሚክ ካልቸርና የኢስላሚክ ሃይማኖት ጋር የተያያዙ ነገሮች ናቸው ማለት ነው። ስለዚህ ሙስሊሞቹም እዚህ ይጎበኛሉ፣ ዌስተርኖችም ይጎበኛሉ ማለት ነው። ጥንታዊ ከተማና ስልጣኔውም ከየትም የበለጠ ስልጣኔ የነበራት ነው። ለምሳሌ ኢትዮጵያ ውስጥ ራሱ ስናየው ስልጣኔው የመጀመሪያው ገንዘብ የተፈበረከው ወይም ይሰራበት የነበረው ሀረር ላይ ነው። ሀረሪ መሀለቅ እሱ ታሪክ ላይ ማየት ይቻላል። ያቺኛውን ሀረሪ መሀለቅ ይገባዩበት ይሰሩበት ነበር ማለት ነው። ከዛ በኋላ ነው የመጣው ሌሎች ማለት ነው። ስለዚህ ይህን ስንል ካልቸሩ አልተበረዘም፣ ሃይማኖቱም አልተበረዘም። ያው ይይዞ የነበረው አብዛኛው ሱፊ ነው። አሁንም እዛ የሚከተለው ሃይማኖቱን በዛው እየሄደበት ይገኛል ማለት ነው። ስለዚህ እነዚህ ነገሮችን በምን መልኩ እናቆያለን ባለው አሁን ብዙ ቦታዎች መንግስት እየደገፋቸው ያንን የሚያስጠብቁበትና የሚያስቀጥሉበት ሁኔታዎችን አሁን በየቦታው እየሰጣቸው እየሰሩበት ይገኛሉ ማለት ነው። ለምሳሌ ፈረንጆች ሲመጡ አሁን እዛ የሚሰሩ በእጅ የሚሰሩ አሉ። ለምሳሌ እኔ ያረኳት ኮፊያ ራሱ
በእጅ ነው የምትሰፋው። አሁን ገንዘቧም ራሱ ብዙ ነው። ይህንን እያደራጁ ብዙ ፈረንጆች ሲሄዱ ይህንን ሳይገዙ አይሄዱም፣ ገዝቶ ነው የሚሄዱት። አለባበሱም ልብሶችንም የሀረሪ ካልቸር ልብሶችንም ገዝቶ ይሄዳሉ። እነዚህ የቤት ውስጥ ጌጣጌጦችም እሱም ገዝቶ ይሄዳሉ። ስለዚህ እነዚህ ሁሉ ከምን ጋር ተያያዙ ካልከኝ ከባህሉ ጋርና ከሃይማኖቱ ጋር የተያያዙ ነገር አላቸው፣ ቁርኝት አላቸው ማለት ነው። በምን መልኩ እያስጠበቀ ነው መልኩ እየሄደበት ከተባለ እዛ አካባቢ ላይ አሁን እንደ ድሮ መንካት አይቻልም። ያው የዩኔስኮ ፓርት ናት። ድሮ የነበረውን ቅርጿን ጠብቃ ባህሏን ጠብቃ መጓዝ ነው የሚፈልገው ማለት ነው። ሀረር ላይ 2 ቅርጽ ነው የተመዘገበላት። አንዱ የጆጎል ነው። ሁለተኛው ደግሞ ያው ጆጎል ሲባል እነዚህ አሚሮችን ሁሉ ይጨምራል ማለት ነው። ታሪኳን ቅድም የነገርኩ ዳይነስቲን ሁሉ ይጨምራል። ሁለተኛው ሸዋል ኢድ የሚባለው ነው። ያው ኢድ ሲባል በሌላ ነገር እየተረጎመ አንዳንድ ቦታ ላይ እንሰማለን። ኢድ ማለት በእኛ ባህል ቋንቋ አመት በዓል ማለት ነው። ያው ሸዋል አመት በዓል ማለትም ይቻላል። ሸዋል ኢድ የተባለበት እኛ ኢድ ስልነው ነው ማለት አንድን አመት በዓል ኢድ ነው የምትለው። ስለዚህ አንዳንድ ቦታ የሚተረጉሙት ያው አመት በዓል በእስልምና ሃይማኖት ይሄ ያለ እንዴት ሶስተኛው በእናንተ ይመጣል የሚለው ነገር ነው። ከዚህ ጋር ምንም የሚገናኝ ነገር nothing to do with this one ምንም አይገናኙም ከዚህ ጋር ማለት ነው። ስለዚህ ያኛው የተያያዘው የራሱ ታሪክ አለው። ሸዋሊት የመጣበት ሁኔታዎችን የራሱን ይዞ የመጣበት ታሪክ አለ እስካሁን ድረስ። እንደውም እሷን በደንብ ካነሳት አይቀር በደንብ እስኪ አብራራት እንደው ለተመልካቾች። አዎ እሷ አመጣጧ ራሷ የራሱን የቻለ ሁኔታ አለ። ኢማም አህመድ አሉ። ኢማም አህመድ ግራኝ የምንላቸው ያው እኛ ኢማም አህመድ ነው የምንላቸው። ኢማም አህመድ ብዙ ድሎቹን ሲቀናጁ ያው ከዚህ ጋር የተገጣጠሙበት ነገሮች አሉ ማለት ነው። ስለዚህ አሁን ታሪካችን አብዛኛው ሙስሊም የሀረርን ታሪክ ቢያውቅ በጣም ጥሩ ነው ማለት አብዛኛው እኛ የምናውቀው ታሪኮች የኖርዘርን ፓርት ታሪኮች ነው የምናውቃቸው። ሀረር ላይ ቅድም እንደነገርኩ ከ76 በላይ ንጉሶች ነው የነበሩት። እነዛ ደግሞ የራሳቸው አካሄድና የራሳቸው አሰራር ነበራቸው ማለት ነው። አንዱ በደንብ የሚታወቁት ሀረር ላይ አሁን አሚር ኢማም አህመድን የማያውቃቸው ሰው የለም። አሚር ኑሩን የማያውቃቸው የለም። በሀረሪ ታሪክም በኢትዮጵያ ታሪክም እንደገና አሚር አብዱላሂ የመጨረሻውንም የማያውቃቸውም የለም። ስለዚህ እነዚህ ብቻ ያሉ አሚሮች በጣም ብዙ ናቸው። ቅድም እንደነገርኩ ከመጀመሪያው ጀምሮ አሚር ሀቦባ እስከ አሚር አብዱላሂ የዘለቀ ነው። ከአሚር ሀቦባ ላይ የመጡት ደግሞ አዋባድር ወይም እሳቸውም አሚር ነበሩ። የሀረሪዎች አባት የሚባሉት አሁን አባድር ናቸው ማለት ነው። ለዚህ ነው ሀረሪዎች በሄዱበት ቦታ ላይ እሱ የሚያከብሩት እና ድሉን ሲቀናጁ ያኔ ድሉ ሲቀናጅ ከምን ጋር ይጠጣው መጣ ከሸዋሊድ ጋር እየሄዱ መጡ ማለት ነው። ስለዚህ ሸዋሊድን ማክበር የጀመሩት ከዛ ጊዜ በኋላ የመጡ ነገሮች ናቸው ማለት ከኢማም አህመድ ጋር ግን ከዛ በኋላ ደግሞ አሚር ኑር መጥተዋል። ከኢማም አህመድ በኋላ አሚር ኑሩም ይሄን ጆጎልን የገነቡት እሳቸው ናቸው። እሳቸውም ድል አድርጎ ሲመጡ ከአጼ ግላውዲዮስ ጋር እኔንም ደግሞ ሞር ደመቅ አድርጎ መከበር የጀመረበትና እስካሁን የቀጠለበት ሁኔታ አለ። አሁን ምንድነው ይህንን አስጠብቆ የመሄድ ጉዳይ ደግሞ በእኛ ላይ የጣለ ጉዳይ ይሆናል ማለት ነው። ዩኔስኮም ይህንን አይቶ ያው መዝግቦታል። ይህን ያው ዝም ብሎ አይመዘገቡም። የሆነ ክራይቴሪያዎች አሉ ሲመዘገቡ በዛ ክራይቴሪያዎች ተመዘገበ። ስለዚህ ሀረሪ 2 በዩኔስኮ የተመዘገበ ቅርጾች አላት ማለት ነው። አንዱ የሚደሰስ አንዱ የማይደሰስ ቅርጽ አላት ማለት ነው። ስለዚህ በዚህ ጉዳይ ላይ ሁሉም ሄዶ ቢጎበኝ በጣም ጥሩ ነው። በሸዋል ጊዜ በሌላ ጊዜ ለምን ይህንን መጎብኘቱ ማለት ሌላ ጉዳይ ሳይሆን አትሊስት የእስላም ታሪክ የት ነበር የት ደረሰ የሚለው ነገር ላይ ማየት ይችላል ማለት ነው። በእጅ የተጻፉ ቁርአኖች አሉ ማለት ያኔ 1000 ዓመት የሆናቸው ቁርአኖች አሉ፣ አልባሳቶች አሉ፣ ሌሎች ነገሮችም አሉ ማለት ነው። እዛ ላይ የቤቱ ቅርጻ ቅርጽ ስናየው ሌላ ቦታ ላይ እንደ ሀረር የተገነባ አልነበረም። ያኔ ሀረር አሁን ስታየው ቤቶችን ያው እንዳያቸው የቤተ ገነባባቸው ራሱ ዲዛይኑ ራሱ ሌሎች ነገሮችም ስታያቸው እዛ ላይ በጣም ለየት ያሉና የሚማርኩ ነገሮች ናቸው ማለት ነው። በያን የጥንትም ቢሆን አሁን ይሄ ሁሉ ምን ያመጣው ካልቸሩ ከሙስሊም ጋር የተያዘ የሙስሊሙን ካልቸር ራሱ የሀረሪ ቤት አሁን ስትገባ ሚኒንግ አላቸው ማለት ነው እዛ ላይ ማለት ነው። ልክ አሁን 5 ጊዜ ሰላት እንደምትለው እዛ ላይ የጣሉት ነገሮችም ካያቸው በዛ መሰረት የተገነቡና ስትገባ ጊዜ ደግሞ ይሄ የተቃቀማመጣቸው ራሱ በዛ ተንተርሶ የተገነቡ ናቸው ማለት ነው። ስለዚህ ኤቭሪቲንግ ስቴፑ ሲሄድ ከሃይማኖት ጋር የተያያዙ ስቴፖች ናቸው ማለት ነው። እና ምን ያደርጉ ነበር አንዱን ልንቀጥልና ከዛ በኋላ ወደ አንተ ልመለስልህ። ሀረሪዎች ያው ድሮ አብዛኛው ገበሬ ነበር። ሌላው ያው የሚጠብቅ እንደ ወታደር በለው ሶልጀር ነው። ሌላው እዛ እርሻ አርሶ ሲመለሱ ቤት ከገቡ በኋላ ምንድን የሚያደርገው ልብሳቸውን ከቀየሩና ወደ ይሄዳሉ። ወደ ቁራንጌ ይባላል ወደ ትምህርት ቤት ነው የሚሄዱት ማለት ነው። ከዛ በኋላ የማስተማር ዚክር የማድረግ ዕልም የመንገር ይነግሩና እስከ ኢሻይ ድረስ ከጨረሱ በኋላ ወደ ቤት ይመለሳሉ ማለት ነው። ያው ይሄ በጣም ጠንካራ ነበሩ። እንዲህ እንደኛ አሁን እረፍት መተኛት ምናምን ነገር የለም። በቃ ስራ ዕልሙ ላይ ማድረግ ማገዝ መደገፍ እነዛ ነው ስራቸው የነበረው ማለት ነው። ስለዚህ ቁራንጌዎች በየቦታ ነበሩ ማለት ነው። የቁርአንና ሌሎች ሀዲሶች የሚማርባቸው የአሺር ጋር ይባላሉ። እነዛ ነገሮች አሁንም በዚህ በአሁኑ መንግስታችን ደግሞ የባሰ አጠናክሮ የቀጠለበት ሁኔታዎችም አሉ ማለት ነው። ይህን ይመስላል በአጠቃላይ።
በጣም የሚገርም ነው። እንግዲህ ተመልካቾቻችን እንደሰማችሁት እንግዲህ ሀረር ሁለት ቅርሶች አሏት። አንዱ የሚዳሰሱ አንደኛው ደግሞ የማይዳሰስ ነው። እንግዲህ የመጨረሻውን የማይዳሰሱን ስለ ሸዋል ኢድ ነው እንግዲህ ሰፊ የሆነ ሀሳብ ያነሳ ነው። እንግዲህ ከቀጣይ ደግሞ በሳቸው የስራ ዙሪያ ላይ የምናወራ ይሆናል። ተመልሰን እንመጣለን። አብራችሁን ቆዩ፣ ወዴትም እንዳትሄዱ። ኢድ ሙባረክ። አላሁ አክበር አላሁ አክበር አላሁ አክበር ላ ኢላሀ ኢለላህ አላሁ አክበር አላሁ አክበር ወሊላሂል ሐምድ። እንግዲህ የኢድ አልአድሃ አረፋን 1447ኛው የኢድ አልአድሃን አረፋን እያከበርን ነው የምንገኘው። አቶ አድል አብዱላሂ መኖሪያ ቤት ውስጥ ነው ያለነው። እንግዲህ ስለ አቶ አድል የግል ህይወቱ የተወሰነ ነገር እንጫወታለን። አቶ አድል ባለትዳርነት ወይ ልጁ ያለው ነገር እናንሳና ከዛ በኋላ እንትን ነው። ባለትዳር ነኝ ብለኸኛል። ያው ባለትዳር ነኝ። 4 ልጆች አሉኝ፣ 2 ወንድና 2 ሴቶች። ያው በጥሩ ሁኔታ ነው ያለነው አልሐምዱሊላህ። ከዚህ ቀጥሎ ያለውንም ነገር አላህ የጨመረበትና ያው በተርቢያው በእስላማዊ አስተዳደግ አላህ የጨመረበትና በዛ አሳድጋለሁ ብዬ ማምናለሁ። በዛ እንደሆነ ደግሞ አላህን እመኛለሁ። ስለዚህ አሁን 2ቱ ዩኒቨርሲቲ ነው ያሉት። ያው 2ቱ ሃይ ስኩል ላይ ነው። አንዷ ኤሌመንተሪ ነው ያለች፣ አንዷ ደግሞ ሃይ ስኩል ነው ያለች። እነሱም አላህ ያደርሳቸውና በጊዜው ቦታቸው ይቀምጣሉ። ስለዚህ እኔ ማስተምራቸው ምንድነው ልክ ሀረር ላይ ያለውን ትምህርት በትርፍ ጊዜያቸው ሌላ ነገር እንዲጫወቱ ሳይሆን በሐዲስ በኢልም በቁርአን እንዲያድጉ ነው የምፈልገው። ሌላውም ይህንን ጎዳና ቢወስደው ጥሩ ነው ብዬ አስባለሁ። ስለዚህ ሁላችንም በዚህ መንገድ ማለፍ አለብን። ልጅ መውለድ ብቻ ሳይሆን ማሳደጉ በጣም ከባድ ነው። ማሳደጉ ላይ ግን በምናሳድገው የዘመናዊን ትምህርት ማስተማር ብቻ ሳይሆን አልከለከለም ሃይማኖታችንም። ስለዚህ ግን ሁሉም ላይ ቁርአን ማስቀራት ብቻ አይደለም። ቁርአን ቀርቶ ሰውየው ሊገለበጥብን ወይም ልጁ ሊገለበጥብን ይችላል። ሐዲስ ነገርም ጨምረንለት እዛ ላይ ሲራውንም ጨምረንለት በዛ ብናሳድጋቸው ነው። አንዱ ትልቁ ዋናው ምንድነው መውሊድ፣ ቅድም ያልኩት ይሄ ነው ጥቅሙ። መውሊድ ላይ ስለ ነብያችን ነብዩ አለይሂ ሰላቱ ወሰላም አኽላቃቸው ምን እንደሚመስል ምን እንዳስተማሩን ምን እንደተውልን ማስተማር ራሱ በመውሊድ ጊዜ በጣም ጥሩ ነው። መውሊድ ጊዜ ብቻ አይደለም፣ ከዛ በኋላም ብናስተምራቸው። ለምን የነብያችን አኽላቅ ያዙ ማለት በቃ እቺ ዓለም በጣም ሰላም ትሆናለች፣ እኛም ሰላም እንላለን፣ እርካታም እናገኛለን። ሃይማኖት ያልተጨመረበት ነገር ግን እርካታ ይስጠን። ስለዚህ የኔ ልጆችም አላህ ያድርስልኝ ይላለሁ። ይሄን ነው የምመኘው። አሚን። መርሐባ ሽኩራን። እቺን ነገር ፈልጊያት ነበር። እሺ ዋና አላሁ አክበር አላሁ አክበር አላሁ አክበር ላ ኢላሀ ኢለላህ አላሁ አክበር አላሁ አክበር ወሊላሂል ሐምድ። መርሐባ ተመልካቾቻችን፣ በድጋሚ ኢድ ሙባረክ ብለናል። እንግዳችን አድል አብዱላሂ በመንገድ ደህንነትና በድን ፈንድ አገልግሎት ላይ በጽህፈት ቤት ኃላፊ ሆነው እያገለገሉ ነው ያሉት። እንግዲህ በርካታ የመንግስት ተቋማት ላይም እንደሰሩ ይታወቃል። ቅድም እንደነገርኳችሁ የተለያዩ ኤንጂኦችን እንዲሁም ኢስላሚክ ኢንሹራንሶችን በማማከር በመምህርነትም ጊዜ አሳልፈዋል። ከሀገር ውጭም ወጥተው የተለያዩ አገራትን ዞረዋል። ከነሱ ውስጥ አንዱ ህንድ ናት። እንግዲህ የህንድ ህንድ ውስጥ የነበራቸውን ገጠመኝ ያካፍሉናል። ወደ እሳቸው እመራቸዋለሁ። እንዴት ነበረ እንደ የነበረ እስኪ አጋጣሚውና ሁኔታውን በምን መልኩ ለምን ሄዱ? ለትምህርት ነው ወይስ በስራ ጉዳይ ነው? በምን ምክንያት ነው? መርሐባ የሄድኩት አሁን ለትምህርት ነው። እዛ ነው ማስተርስ የወሰድኩት። ከተማው በጣም አሪፍ ናት። ያጋጠመኝ ከተማ ደግሞ ያው አህመዳባድ የምትባል ከተማ ውስጥ ነው። ጉጅራት ዩኒቨርሲቲ ላይ ማስተርስ የወሰድኩት። ስለዚህ እዛ ላይ የህይወት ተሞክሮዎችም ገጠመኞችም በጣም ብዙ ነገሮች አሉ። ወደ አረፋችንም ልውሰድ ልመልስና ሲከበር እዛ ላይ አረፋ ሲከበር እንዴት ነው ሁሉም ይጠራዋል፣ ይሻሙሃል፣ በተለይ ፎሪነር ከሆንክ እና አንድ ደስ ያለኝ ነገር ነበር። ወደ ትምህርቱን በኋላ ማለት ስላለው ኬት መጣ የሚባል ነገር አለ። ኢትዮጵያ ያልኳቸው ኢትዮጵያን ላውቁ አልቻሉም። ከዛ አርደል ሐበሽ ስላቸው ከቢላል ሀገር ነው የወጣው፣ ዊሰሊቲዩ እናከብረሃለን፣ ሰላምታ እንሰጣለን፣ እኛ ጋር ነው ኢዱን አረፋውንም ተከብረው ካሁን በኋላ እንዴት መጥተህ ነው የሚል ነገር ነው። ከዩኒቨርሲቲ ነው መጥተው የወሰዱኝ።
ስለዚህ በጣም ደስ የሚሉና ሶሻብል ናቸው ሙስሊሞቹ ማለት ነው። በዚህ ጉዳይ ላይ እኔም ትምህርቴን ስከታተል እየመጡ ሐሙስ ከነሱ ጋር ወደ መስጊድ ይሄ ተስሚያ አለ እዛ ስለ ሃይማኖት እናዳምጣለን። አመት በዓል ጊዜ ደግሞ እየመጡ ይወስዱኛል፣ ከነሱ ጋር አከብራለሁ። ያው ምንም አልተሰማኝም እንደ ውጪ ማለት ነው። ይህን ስል ምንድነው ህንዶች ስታያቸው በዓለም ላይ አንድ ያስመዘገቡት ነገር አለ። መርከዝ የሚባል ታውቃለህ? መርከዝ እዚህም አለ መርከዝ። የመጀመሪያ መርከዝ ፓኪስታንም አይደለም አረብ ሀገርም አለችም። የመጀመሪያ መርከዝ የተቋቋመችው እዛ የነሱ ዋና ከተማ ኒው ዴልሂ አይነት ኒዛሙዲን አካባቢ ላይ ነው። ያቺ መርከዝ እነሱ ከፍቷት ያው ይሄ ሁሉ ጀምረዋል። በዓለም ላይም ኦልሞስት ህንዶች በጣም አሰራጩት ማለት ይችላል ሃይማኖቱም ማለት ነው። ስለዚህ የህንድን ታሪክ ካመጣሁልህ ኖርዘርን ፓርት ኦፍ ኢትዮጵያ የሰሜኑ ማለት ኖርዘርን ፓርት ኦፍ ኢንዲያ አብዛኛው ታሪኩ የሙስሊም ታሪክ የያዘ ታሪኮች ናቸው። ለምሳሌ አንዱ ያው አብዛኛው ሰው የሚያውቀው ታጅ መሀል ሁሉም ያውቃታል። ታጅ መሀል ማለት የኢሳንም የሰራትና ያረጋት በሙስሊም ታሪክ ውስጥ የምትካተት ነው። እነሱ ከየት መጡ ካልክ ከአፍጋኒስታን ፈልሶ ቢመጡ እዛ የሰፈሩ ናቸው ማለት ነው። ያንን የሰራውም ሳጃሃን ነው። ሳጃሃን ይባላል። እሱን ቴምፕሉን ሰራው። ያ ምናያት መስጊድ አይደለችም፣ መቃብር ናት እሷ። እሱን የሰራላት ለማን ነው? ለምስቱን የሰራላት ሙምታዝ መሀል ነው የምትባለው ምስቱ። ያው የራሱ ታሪክ አለው እሱም እንዴት እንደሰራላት። እኔን ከወደድከኝ በዓለም ላይ የማይረሳ ቅርጽ ስራልኝ አለችው። እሺ አላት። ያው ወሰደ፣ አህዱ ወሰደ፣ እንዳለውም ሰራላት። ያው ከስሩ የእሷ መቃብር ነው ያለው። ልክ ታጅ መሀል ስትሄድ ከስር ነው ያለው። እዛ የሚገርም ሁኔታ ታጅ መሀል ማለት እስከ 48 ዲግሪ ሴንቲግሬድ የሚደርስበት ቦታ ነው ቦታው ማለት ነው። ግን ልክ እዛ ስትገባ የሚገርም ሁኔታ ላይ በጣም ቀዝቃዛ ነው፣ ምንም ሞቃታ ነገር የለም። አብዛኛው ታሪኩ ደግሞ በዚህና በዚህ ጎን በጎንና በጎን መስጊዶች ያሉት እና በሃይማኖቱ በጣም ጠንካራ ነበር ይሄ ሳጃሃን የሚባለው። የራሱ ወታደሮችም ነበሩ። ይህንን ቅርጾቹ ማን አወጡለት ካልክ ያው የአሁኑ የሰሞኑን ጦርነት ያለባት ሀገር ኢራኖች ናቸው ይህንን ቅርጽ ያወጡት ማለት ነው። ቅርጽ ካወጡ በኋላ ታሪኩ እንደሚያሳየው ትክክል ነው አይደለም የሚባለው ነገር ሌላ ሆነው ያንን ከገነባችሁ በኋላ እጃችሁን ቆርጣለሁ ብሎ ያው እጃችሁን ቆረጠ ይባላል። እውነት ነው አይደለም ያው ማጣራት የሚፈልጉ ነገሮች አሉ። ያው እሱ ሙስሊም ስለሆነ እኔ ያደርጋል ብዬ ያላምንም። ያው ታሪኩን የጻፉት ሌሎች ስለሆኑ ማለት ነው። ስለዚህ ምንድነው የደረገው? በሚያሳዝን መልኩ ምን ሆነ መሰለ፣ መጨረሻ ላይ ያው ታሪኩ በዚህ ሰፊ ነው። አሁን ከኔ ከተማ ወደዛ ነው የመጣው። እሱ ይሄ ሊበራላይዝ የሚባል ነገር አለ። አሁን ፖለቲክስ ላይ ምናምን የምታየው ትንሽ ያው እኛ ሃይማኖት ያከብራል፣ ሌላ ሃይማኖት ነው አትንካ ይልሃል፣ አትሳደብ ይልሃል። እሱ ትንሽ የማክበርና የለቀቅ ማድረግ ነገሮች ፈጥሯል። የእሱ ልጅ ኦሮንጋዜብ የሚባለው አልወደደም ይሄን ነገር ማለት ሃይማኖቱ የተበረዘ ነገር መጣ፣ የሙስሊም ሃይማኖት ማለት ነው። ስለዚህ ምንድነው ስላልጣመው አባቱን ከስልጣን ወረደውና አሰረው። እሱ መጨረሻ ላይም ያሰረበት ቦታ እዛት ማየት ይችላል ማንም ሰው ሲሄድ። ያው ቢጎበኝ ጥሩ ነው፣ ያው ታሪኩ የሙስሊም ታሪክ እስከሆነ ድረስ ማለት ነው። ከኒው ዴልሂ የ3 ሰዓት መንገድ ነው የምትርቀው። አንድ ሰው እዛ ከሄደች ማየት አለበት ብዬ አምናለሁ። እዛ ሄዶ ከዛ ከሞተ በኋላ ምንድነው ያደረገው ይሄ ኦሮንጋዜብ የሚባለው ከእናቱ አጠገብ ነው የቀበረው እሱ ነው። አሁን እዛ ታጅ መሀል ማንም ሰው ሲሄድ ሁለቱም መቃብሮች ያያል ማለት ነው። አንዱ የሳጃሃን መቃብር ነው፣ አንደኛው ደግሞ የሙምታዝ መሀል የእናቱ ወይም የእሱ ሚስት ማለት ነው። በዚህ መልኩ ነው ያን ታሪኩ የሚመስለው። ወደ አህመዳባድ ሳመጣ አህመዳባድ የሚባለው የተቆረቆረችው ልክ እንደ ሀረር ነገር ናት። አህመድ ሻህ የሚባል ሰውዬ ነው ያቋቋማት ከተማውን የሚቆረቆራት እና ለረጅም ጊዜም ሙስሊሞች የገዟት ቦታ ነው። እዛ አንድ ሚራክል ነገር ያየዋት ነገር አለ። እሱ በታሪኩ መጠናት ያለበት ነገር አለ። አንድ መስጊድ አለች እዛ፣ ሲዲ ሞስክ ነው የምትባለው። ማንኛውም ኢትዮጵያዊ ከሄደ ያቺን መስጊድ ቢጎበኛት የሚል ነገር ነው የማስቀምጠው። ሲዲ ሞስክ ሰዎችም ጥቁር ናቸው። ሲዲ ሰዎች ይባላሉ። ጥቁር እንደኛ ጥቁር ናቸው። ታሪኩን ስታየው ከኢማም አህመድ ወይም አህመድ ግራኝ ጋር ሴም ታሪክ ነው ያለው እዛ ላይ ማለት ዓመተ ምህረቱ ማለት ነው። ስለዚህ ዋንስ አፖን ታይም ወይም በሆነ ጊዜ ወይ አህመድ ግራኝ ኢማም አህመድ እዛ ገዙ ማለትም ሊያስደፍር ይችላል። ለምን አህመድ ግራኝ ሰፊ ቦታ ነው የገዛው። ኖት ወሊ ሀረር ያው እንደምታውቀው ኢትዮጵያ አጠቃላይ ሀረር ስር ነበረች 15 ዓመት ወይም ከዛ በላይ። ይሄ የሚያሳይ እስከ ኦልሞስት ታሪኮቹ የሚያሳዩት እስከ ታንዛኒያ እስከ የመን ያው በዚህ በኩልም ሊሄዱ ይችላሉ ብዬ አስባለሁ። ግን የራሱ ጥናት ያስፈልገዋል። ሲዲ ሞስክ ናት። ዲስ ሞስክ እዛ ላይ የተለጠፈው ስታየው
ዲስ ሞስክ ቢልት ባይ አቢሲኒያን ጀነራል ተብሎ ነው። ያው በዛን ጊዜ አቢሲኒያ አልነበረም። ኢማም አህመድ ጊዜ ነው ዓመተ ምህረቱን ስታይ ማለት ነው 15 ምናምን ላይ ኢማም አህመድ የነበሩበት ጊዜ። ስለዚህ እነዚህ ታሪኮች መጠናት አለበት። አሁን ቅድም ያነሳው ነገሮችን የሙስሊሙ ፓርቲሲፔሽን የሙስሊም የታሪክ አዋቂዎች ሙስሊሞች ልስጥ ይሄንም በመንግስት ተቋማት ሙስሊሞች በፖሊስ ላይ ሙስሊሞች ላይ መሳተፍ አለባቸው በሁሉም ነገር ላይ ማለት ነው። አሁን ስታየው ኢንሹራንስ ላይ ራሱ በጣም ችግሮች አሉ። አሁን ቅድም አነስተልኝ ነበር ተካፈሉ ኢንሹራንስ ላይ ምናምን ላይ አሁን ሙስሊሞች በጣም ዝቅተኛ ናቸው፣ ወላላ ናቸው። በታሪክም በምናምን ወደፊት መምጣት አለባቸው። አሁን ስታይ ኢትዮጵያ ውስጥ አሁን ስለ እስላም ታሪክ ብዙም አይታወቅም። ኢቨን ወደ ሀረር ሲወስድ እንኳን 1000 ምናምን ዓመት ያላት ከተማ በጣም ሙስሊሙ በደንብ ካላወቀ ታሪኩን አያውቅም ማለት ነው። ስለዚህ የሀረር ታሪክ የሀረሪዎች ብቻ ሳይሆን የሙስሊም ታሪክ ናት። ያንዴም ስትመሰረት ሀረር ኤምሬትስ ተብላ ነው ሙስሊም ስቴት ናት እሷ የነበረችው። ስሟም ይሄ ነበር ማለት ሙስሊም ካልሆንኩ ድሮ አልገባም ነበር፣ እዛው አይቻልም መግባት። ክርስቲያን ከሆንክ ማለት እዛው ነው የምትቆየው፣ በሩ ይዘጋብሃል። ስለዚህ ይሄ ታሪክ የነበራት ይህን ታሪኮችን ካላወቀ አንድ ሙስሊም ችግር አለብን ማለት ነው። ስለዚህ እነዚህን ታሪኮችን የኔ የሚል ነገር አለ። ኖት ኦንሊ ሀረሪ ብቻ አይደለም፣ ሌላ ሙስሊሞችም የኔ ነው ብሎ መውሰድ አለባቸው ማለት ነው። እነዛ ታሪኮችን ማሳደግ አለበት። ያኔ ነው ወደ ታሪክ ጥናቶቹ የሚገባው። ስለዚህ አሁን የምናውቃቸው ታሪኮች በጣም ትናንሽ ናቸው። ለምሳሌ ትንሽ አፋር አካባቢ ላይ ያለ የምናውቃቸው ትናንሽ ነገሮች የምናውቃቸው ግን በጣም ብዙ አሉ። ከነዚህ ሁሉ ደግሞ ኦልዱ ደግሞ ወደዛ ነው የሚወስድ ማለት ነው፣ ወደ ምስራቁ። አሁን ለምሳሌ ዜላ የኛ የነበረች የሚባል ነገር አለ። አሁን በታሪክ ጸሐፊዎች ዜላ ወደብ የነበረችው ለሀረር ኤምሬትስ ነው ወደብ የነበረችው እንጂ ለዛ ነው። ያው በኋላ ስትቀላቀል ወደዚህ ይመጣል። ከዛ ጋር የተቆራኘ ናቸው። እዛ አካባቢ የነበረው ያው የራሱ ንጉስ ነበረው፣ የተለያዩ ንጉሶች ነበሩ። የነዛ ንጉሶች ሁሉ ኤምሬትስ ሲባል ያው እንደ በአሁኑ ጊዜ ደግሞ እንደ ፌዴራል በላቸው። ለማን ነው ይሄ የሚያደርጉት? ለሀረሩ ንጉስ ነው ይሄንን የሚያደርጉት ማለት ነው። ያው በእስላም ነው የሚተዳደሩት፣ በሸሪዓ ነው የሚተዳደሩት። አሚር ማህፉዝ እዛ አካባቢ የነበረ ነው ያስተዳድር የነበረው። እስከ ጅቡቲ አሁን የምታያቸው የሚያስተዳድር የነበረው አሚር ማህፉዝ ነው። አሚር ማህፉዝ ሀረር ያለም ግን አንድ ላይ የሚሰሩ ሰዎች ናቸው። ሞቃዲሾ አካባቢ ሌላ ሶማሌዎች ነበሩ፣ አፋሮች ነበሩ፣ በዚህ አካባቢ ነበሩ። እነዛ ሁሉም ምንድነው ማለት ነው ከሀረር ጋር ከስሩ እንደ ፌዴራል ራሳቸው የሚያስተዳድሩበትና የሚሄዱበት ሁኔታዎች የነበረበት ታሪክ ነበር። አሁን እነዚህ ሁሉ ታሪኮችን እናውቃለን ወይ አንብበናል ወይ የሚሉ ነገር ላይ ከዚህ ጋር የሚሄዱ ናቸው። ስለዚህ አሁን ይሄ ጥሩ አጋጣሚ ነው አረፋ ያመጣው። በዚህ አረፋን ሰበብ አድርገን እነዚህ ነገሮችን ማወቅ ደግሞ የኛ ይሆናል ማለት ነው። ስለዚህ በዚህ በኩል ከሄደበት በጣም ጥሩ ነው። አንድ ስለ ህንድ ልጨምርልና ይሄ አህመዳባድ ከተማ ላይ ምንድነው ከዩኒቨርሲቲ ወሰዱኝ። እኛ ጋር ታፈጥራለህ ያው ጾም አድርገን ነበር። ኢዱን ነው አፈጠረ። አረፋም ከነሱ ጋር ያደረኩት እና ከተማ እዛ ምን አደረጋቸው መሰለ እንግሊዝ ሲይዛት ህንድን ኦልሞስት ለ300 ዓመት ነው ያስተዳድራት። በ300 ዓመት ሙስሊሞች ድሃ ነው የሆኑት። ወጡ፣ በቃ ከቢዝነስ ወጡ፣ አወጣቸው። ያው ሲስተማቲካሊ ነው ያወጣቸው እንግሊዝ። እነሱ ስለነበሩ ይዋጉም ስለነበር ማለት ነው። ትምህርትም አይማሩም። አሁን ሙስሊም የምታወቀው ህንድ ውስጥ ቆሻሻ ለማኝ ምናምን ውስጥ ነው የሚታወቀው። እኔ የማውቃቸው በዛ ነበር። ከዛ ታሪኮች ሳነብ ያው ታሪክ ማንበብ እወዳለሁ። ታሪካቸውን ሳነብ ለካ ዳይነስቲ የነበሩና ስትሮንግ የነበሩና የሚገዙ የነበሩና በጣም የተማሩ የነበሩ ሰዎች ናቸው ማለት ነው። ግን በአሁኑ ሰዓት ግን አይደሉም። ዲስ ኢዝ በአጭር ጊዜ ውስጥ ነው እንደዛ የሆኑት እና እነሱ የወሰዱኝ ገጠር ነው። እኔ ማውቀው ቅድም እንደነገርኩ ያው ድሃ ያልተማረ ምናምን ማውቃቸው ነው። እዛ ከተማ ላይ ድሃ አጣሁኝ። ገጠር ናት፣ የገጠር ከተማ ናት። ድሃ ሳጣ እንዴት ድሃ የለም አልኳቸው። ማለት እኔ ማውቀው ይሄን ነው ሙስሊሙን አልኳቸው። ዝም በል እያሉ ያስገቡኝ፣ ብዙ ቦታ ነው ያስገቡኝ። የእነሱ መርከዛቸው ያስገቡኝ፣ ትምህርት ቤታቸውን ያስገቡኝ። ይሄው እንሰራለን። ብዙ ጥያቄ ጠይቅ ነበር። አይ አሁን እቺን ብቻ ያመጣሁልህ እኛ ሀገርም ቢተገበርበት ጥሩ ነው ለማለት ነው። እቺን ያመጣሁልህ ዝም ብለህ አዳምጥልኝ ብለኝ ዝም ብለህ አዳምጥ። መጨረሻ ላይ እኔም ስትረስ ያደረኩት ለምን ድሃ የለም የሚለው ነገር ላይ ስትረስ አደረኩኝ። ይሄ ቁርአን የሚያስተምርበት ሁኔታ፣ ሂፍዝ የሚያስተምርበት ሁኔታ፣ ብዙ ነገሮች በጣም ደስ ይላል። በጣም ኦርጋናይዝድ ናቸው። በቃ እኛ ሀገርም እንደዛ አይነት ኦርጋናይዝ የለም። አሁን ወደዚህ ስመጣልህ ድሃ ለምን የለም ያልኳቸው ጉዳይ ላይ ድሃ ያልኖርበት ምክንያት እንንገርሃሉ። ዘካ ሲወጣ ዝም ብሎ አይወጣም። ልክ ድሮ የነበረው ዘካ ሐዲስ ላይ ያሰማው ዘካ ሁሉ አንድ ቦታ ላይ የሚቀመጠው ይገባል። አንተ የምትሰጠው ለምሳሌ እኔ የምሰጠው ሌላው የሚሰጠው እዛው ይገባል ማለት ነው። ድሮ ሀረር ላይ ነበር፣ ከቅርብ ድረስ ነበር። ያውም ይሄንን የሚያስተዳድረው ዘከመሪ ይባላል። ሀረሪ ቋንቋ ዘከመሪ ማለት
ለዛኛው መሪው ለማለት ነው። ያው መሪ ነው። ሀረር ላይም ነበር እስከ ቅርብ ጊዜ ድረስ እና ይሄንን እነሱ የሚያስተዳድሩበት ሁኔታ ያስተዳድሩታል። ከዛ ምን ያደርጋሉ? ያው ሰውዬው ያለመቀበል መብት አለው። እሱን ነግሮኛል። ለምሳሌ አንተ አልፈልግም ገንዘብ ውስጥ ይሰጠዋል። የራስ ነው ማለት ዘካው እኮ የኛ አይደለም። እኔ ባወጣማ አንተ የምታወጣም ከዛ በኋላ የዛ ሰውዬ ነው። ያ ሰውዬ የፈለገ ነገር ማድረግ ይችላል። ያው ሐዲሱ የሚያወራው ነው። እነሱ ምን ያደርጋሉ? 10 20 እያደረጉ ያደራጃቸዋል። አሁን ለምሳሌ ወደ ኢትዮጵያ ልትርጉምልህ ያኛውን ለ10 አንተ 20 ሚሊዮን ብትሰጣቸው የሆነ ነገር ያቋቁማሉ አለም ኔክስት ይር እነሱም እኮ ዘካ ያወጣሉ። በዚህ አሁን ባልኩ መሰረት ላይ ዘካ ያወጡ እዛ ከተማ ላይ ያልኩ ገጠር ከተማ ላይ ጠፋ ድህነቱ። አሁን ይሄንን ወደዚህ ብናመጣው ሙስሊም አብዛኛው ሙስሊም ኢትዮጵያ ውስጥ ድሃ ነው። ይሄ ምንም ካድ ነገርም አይደለም። ወደዛ ስንሄድ እቺን ሲስተም እዚህ ብናመጣ ብንተገብሮ እኔ እንጃ ዊዲን 10-15 ዓመት ውስጥ ድህነት ይጠፋል። ለምን ያኛውም ያወጣል። አሁን እነሱ ያልኩ ከተማ ላይ ሆነ ጅገት ከተማ ላይ ዘካቸው ሌላ ቦታ ነው የሚሰጡት። እዛ አካባቢ ላይ የለም፣ በቃ ድሃ የለማ። እኛ ሀገርም ብናመጣትና ብንጀምር በጣም ጥሩ ነው ብዬ ነው የማስቀምጠው። ለምሳሌ አሁን ምስራቅ ላይ አብዛኛው ሙስሊም ነው። ሀረር ዙሪያኑ ይሄ ቢጀመር አሁን ሀረር ላይ በአንድ የዛ አካባቢ ላይ ይሄ ድህነት የሚባል ነገሮች የሚጠፋና ወደ ሌላ ቦታ እንሄዳለን ማለት ነው። ደሴም አሁን የሚበዙባቸው አሁን ወሎ አካባቢ ይበዛል። አሁን ደቡብ እነዚህ ጉራጌ፣ ስልጤ አካባቢ ይበዛል። እነዚህ ነገሮችን ቢጀምሩ ሙስሊሙ ላይ ድህነት ይጠፋል ማለት ነው። በጣም ቀላል ነገሮች ናቸው። ለምን ሁሉም እዛ ላይ የሚያስቀምጠው እያደራጀ 10 ሚሊዮን 20 ሚሊዮን ብትሰጠው የሆነ ነገር ያቋቁምና እሱም ደግሞ የራሱን ንግስቲት ላይ ያው ዘካ ያወጣል። ያው አንድ አመት መዞር አለበት ለምን ዘካ ማውጣት እንደዛ እያደረገ። ስለዚህ ያቺኛውን ልምድ እዚህ ብትመጣ አሁን የተማርኩባት ዩኒቨርሲቲ ውስጥ እዚህ መጣ ያው ከጠየቀኝ መጠየቅ አይቀርምና እዛ እኔ የጨረስኩት በኢኮኖሚክስ ነው። ሪሰርችን የሚያካሄድኩት ኢትዮጵያ ላይ ያተኮረ ሪሰርች ነው። የኢኮኖሚክ ዴቨሎፕመንት ኢትዮጵያ ነው። ግሮዝ ስትራክቸሩ ላይ ነው ያተኮርኩት። በዚህ ላይ ሰርቼ ነው። ከዛ በኋላ የኢንሹራንስ ኮርሶችን ወስጃለሁ። ዴን ኢንሹራንስ ኩባንያም ሰርቻለሁ። መደበኛው ቅድም እስላሚኩ አይደለም መደበኛውን ሰርቻለሁ። ከዛ በኋላ የመንግስት ተቋም ሰርቻለሁ። ሲኦሲ ላይም ሰርቻለሁ። ለተወሰነ ጊዜ ፓርታይም ያው ትምህርት ቤት ያልከው እሱን አስተምራለሁ። የኤንጂኦ ላይ ያው የሰራባቸው ቦታዎችም ስላሉ ማለት ነው። ስለዚህ በአጠቃላይ በአጭሩ ሳስቀምጥ ይሄን ይመስላል። የሚገርመው እንደውም ስለ ህንድ አነሳህልኝና በዚህ በ300 ዓመት ውስጥ በእንግሊዝ ቀኝ ግዛት ውስጥ በሆነችበት 300 ዓመት ውስጥ አንዱ ትልቁ ተግዳሮት የነበረው እንዳልከው ከእውቀት ማራቅ ነበረ ሙስሊሙንና እኛም ሀገር ደግሞ እንግዲህ አሁን ላይ የተወሰኑ መሻሻሎች ቢኖርም ከትምህርት ጋር በተገናኘ ዓለማዊ ትምህርትን በተገናኘ ብዙ አይነት ክፍተቶች አሉ። ከዛ አንጻር የሙስሊሙ የመንግስት ተቋማት ላይ በበቂ ሁኔታ ተሳትፎ ያደርጋል ወይ? ይህን አስተሳስርልኝና ሌሎቹ ደግሞ መጠይቅህ ምንድን ነው ምናልባት እነዚህ ጥንታዊ አሁን አንተ ረጅም ታሪኮች በማንበብህ ማንበብ ብቻ አይደለም ደግሞ ታሪኮቹ የተከሰቱባቸው ቦታዎች ጭምር ሄደ በመጎብኘት ብዙ ነገሮችን ቀስመዋል። ከዛ አንጻር የታሪክ አጠባበቃችን እኛ ምን ይመስላል? አሁን በዚህ በ30 እና በ40 ዓመት ውስጥ በርካታ ሀሪማዎች ነበሩ። ሀሪማዎች አሁን እየጠፉ ነው ያሉት። እነሱ ትልቁ የትምህርት ማዕከሎቻችን ነበሩ ሀሪማዎቻችን። አሁን ግን የሉም፣ የተመናመኑ ነው ያሉት። ያሉትንም የማጥፋት የማደብዘዝ ስራ ነው እየተሰራ ያለውና እነዛ ደግሞ ልክ እንደ አንድ ስኮላራችን ነበሩ። እነዚህ ሀሪማዎች እንዴት መጠበቅ እንችላለን? እስላማዊ እውቀታችንን አስጠብቀን ታሪካችን ትውፊታችንን ይዘን መቀጠል እንዴት እንችላለን? እስኪ ተሞክሮ የሆነ ነገር ካለ እንደዚሁ ለተመልካቾቻችን እንድታቀርብ። ትክክል። አዎ ይሄ የሚሰጠን አንዱ አሁን ሀረር ላይ አለ እነሱ ነገሮች አሉ። አሁን ለምሳሌ ቅድም የጠቀስኩልህ ቁራንጌ ያልኩ እሱ ነው አንዱ። የማስጠበቅ ነገሮች አሉ፣ መጠበቅ አለባቸው። ያው በሆነ ጊዜ ትንሽ ተመናምነው ነበር ሀረር ላይም። አሁን ያው የክልሉ ፕሬዝዳንትም ዶክተር ማነው ፕሬዝዳንታችን ኦርዲን በድሪም ይህንን እየጠበቃቸው ነው ያለው። ዩኔስኮም ይህንን ደግፎታል። የእኛ ጠቅላይ ሚኒስትርም ካየ 3 ነው 2 ወርደዋል እዛ ሀረር ነው። በጣም አድማ ያሮኛሉ ብሎ ነው ያወሩት። ስለዚህ አሁን መንግስት ራሱ ሰጥቶናል ኦፖርቹኒቲውን። የማይጠቀም ደግሞ እኛ እንሆናለን ማለት ነው። ኦፖርቹኒቲውን እየሰጠን አንጠቀም ማለት አሁን መውቀስ ያለብን መንግስትን ሳይሆን ራሳችንን መውቀስ ያለብን ማለት ነው። ስለዚህ እዚህ ላይ መስራት አለብን ወይ? አሁን መስራት አለብን። ወደ ህንድና እዚህ ሴንትራል ኤዥያዎች ብታያቸው የድሮ ቅርጽና የድሮ ምናምኖችን አይነቁም። ነብያችን አስተምሯል። አለይሂ ሰላቱ ወሰላም ያስተማሩ ምንድነው? ቅርጽን ማፍረስ ቅርጽን መደምሰስ አይቻልም።
ሌላ ብሔርን ማንቋሸሽ መስደብ አይቻልም። ሌላ ሃይማኖትን መስደብ ማንቋሸሽ አይቻልም። አሁን ምንድነው እኛ ሀገር አንዳንድ የሚታዩ ነገሮች አሉ ማለት ነው። እዚህ ላይ የሚታዩ ነገሮች ምንድነው? አንዱን ማንቋሸሽና አንዱን የማምጣት ነገሮች አሉ ማለት ነው። እነዚህ ነገሮች መቅረት አለባቸው። ከሃይማኖት ወጣ አልወጣ የምንከራከርባቸው ነገሮች አሉ በጣም ብዙ። ለምሳሌ ነብያችን የሚያሉት ምንድነው? ከዛ በኋላ ሰሃባቶች የሚያሉት ምንድነው? ቁርአን አለ፣ ሐዲስ አለ። እነዚህ ሁለት ላይ ነው ማተኮር አለብን። ማን ነው አንተ ልክ ነህ እኔ ልክ ነኝ የሚባሉ ነገሮች ላይ ማተኮር አለብን። አይ አንተ ልክ አይደለህም አሁን ያልካቸው ቅድም የጠቀስካቸው አሪማዎችም ሌሎች ነገሮች ቢሆኑ ማፍረስ መዝጋት ትክክል አይደለም። ይሄ ትክክል ማን ነው አይደለም ቀላል ነው ከኛ ያመጣው። አሁን ሪሰርች ብለን የምናወራው ነገር አለ። ሪሰርች እየመረሩ ራሱ ሙስሊም ነው እኮ ቁርአን ታነባለህ አልተስማማህም፣ ሐዲስ ታያለህ አልተስማማህም፣ ዑለማዎችን ትፈልጋለህ። አሁን ይሄ ሁሉ ዑለማዎች አሁን ቡኻሪ እንደ ሙስሊም አሁን የምንሰማቸው ከቼችኒያ እስከ ህንድ የሄዱ ናቸው ዕልምን ለመፈለግ። በእኛ ሀገርም ስታየው ከሀረር ወጥቶ ወሎ ከወሎ ወጥቶ ሀረር ከዛ ወደዛ የሚማሩበት ጊዜ ነበር እኮ። እነዚህ ታሪኮችን ብናያቸው ካላወቅን እዛ ሄደን መውሰድ አለብን። ዛሬ ዕልም የምንማርባት ሳውዲ አረቢያ ብቻ አይደለችም። ዛሬ ዕልም በየቦታ መማር ትችላለህ። ፓኪስታን ውስጥ በጣም የታወቁ ሰዎች አሉ። ኢትዮጵያ ውስጥ ራሱ ይታወቃሉ። ኢቨን ኢትዮጵያ ውስጥ ራሱ ያን ያህል ኤግዛጀሬት ባላደረገውም ከሳውዲ የሚበልጡ ይኖራሉ። እዚህ አንድ ሰው አረብኛ ያወቀና ዕልም ያውቃል ማለት አይደለም። ዕልም ማወቅ ሌላ ነው፣ አረብኛ ማለት ቁርአን አነበብክና ተፍሲሩን ታውቃለህ ማለት አይደለም። ቁርአን ማወቅ ሌላ ነው፣ ማንበብ ሌላ ነው፣ ተፍሲር ሌላ ነው። ዛሬ እናንተ ተፍሲር እናደርጋለን ማለት ተሳስተናል ማለት ነው። ተፍሲር ማድረግ ያለባቸው ራንኪንግ አላቸው። ለምሳሌ ሙፍቲ መሆን አለበት። ሙፍቲ ማለት ፈትዋ ማለት ታውቃለህ ማለት ነው። ስለዚህ ዑለማዎች አሉ፣ ስቴፕ አላቸው። እዛ ትደርሳለህ። እዛ ስትደርስ ተፍሲር ማድረግ ትችላለህ ማለት ነው። እነዛ ሰዎች ናቸው ፈትዋ መስጠት አለባቸው። ዛሬ አንተ ካፊር ነህ ለማለት ፈትዋ እኔ ዝም ብዬ ካፊር ነኝ ማለት መጥቼ ማለት አልችልም። እኔ ራሴ ያለችኝ እውቀት በጣም ዝቅተኛ ናት። አሁን ኢትዮጵያ ውስጥ እየተካሄደ ያሉት እነዚህ ነገሮች ናቸው ማለት ነው። ያለን እውቀት ትንሽ ያኛውን ሰውዬ ካፊር ነው ማለት ደግሞ በጣም አስቸጋሪ ነው። ይሄ መራራቅን ነው የሚያመጣው። ምንም የሚያመጣው ነገር የለም ማለት ነው። ስለዚህ እነዚህ ነገሮች ላይ ቆም ብለን ወደ ኋላ ተመልሰን ሰከን ብለን ማየት ግድ ያስፈልጋል ማለት ነው። ይሄ አያስፈልግምና ይሄን አፍርስ ይሄ ማለት ትንሽ የሚያዋጣ አይመስለኝም። ለምሳሌ በቅርቡ እዚህ ጎረቤት ላይ ያየነው ደስ የሚል ነገር ናቸው ማለት ነው። አልሸባብ የሰራቸው ነገሮች እና ያለን ተመልክተናል። እሱን ማለት ነው መቃብር ማፍረስ ምናምን መቃብር አፍረሱ የሚባል ነገር የለም። ነብዩ ማለት ነው። ይሄው ነብዩን ይጎበኛል እንደዛ መዲና ሄደው ሁሉ እንጎበኛለን እኮ እሳቸውም ጎብኝተዋል እኮ ሐዲስ ላይ አላለም። እናታቸው በዚህ አመት ሞቱ፣ አያታቸው በዚህ አመት ሞቱ። ምን መቼ ሞቱ? የአባታቸውን ዚያራ አድርጎ የሚል ነገር አለ። ነብዩን ወስዶ አለይሂ ሰላቱ ወሰላም ከእናታችን አሚና ጋር ሄዶ ዚያራ አድርጎ ይላል። አይማን የአባታቸው መቃብር አልከለከለም። ይሄንን ገና ለገና መቃብሩን ያመልካሉ ብለህ መከልከል ሌላ ጉዳይ ነው። እሱ ገና ለገና ይሄ አንተ ያመንከው እምነት ሊሆን ይችላል። ቁርአን ላይ አለ የለም። ከዛ መውጣት ነው ማንችል። አሁን የሌለ ነገርን አምጥተን ማድረግ ራሱ ሐራም ነው ራሱ። እኔ ኸምርን መጠጥን ሐላል ነው ካልኩ ወጣኝ ከሃይማኖት ከወጣሁኝ ሸሪያን ካለፍኩኝ ማለት ነው። ሐራሙን ደግሞ ሐላል ካልኩ ሐላልን ሐራም ካልኩ አይሆንም። ቁርአን ላይ በትክክል አስቀምጦልሃል። አልሐላሉ በይኑን ወልሐራሙ በይኑን ብሎ ዛሬ ተቀምጧል ማለት ነው። ስለዚህ ከዛ ለምንድን ነው የምንወጣው? ይሄን ሰከም ብለን ማየት አለብን። ይሄ በኋላ የማያበራ ግጭት ውስጥ እንከተል ማለት ነው። ይሄ ጥሩ የሚመጣ አይመስለኝም እኔ በኩሌ ማለት ነው። ስለዚህ ነገሮችን በጥንቃቄ ማየት የግድ ያስፈልጋል። ይሄን ማፍረስ፣ ይሄን ውጣ፣ ይሄን ግባ ማለት አስፈላጊ ማለት ነው። አሁን ህንድ ላይ ካየ አልተነኩም አሉ። አሁን ህንድ ላይ ምን አሉ መሰለ ቀብር ሄደው የሚያመልኩ ሰዎች አሉ። እሱ ሌላ ነው። ቀብር ዚያራ ማድረግና ቀብር ማምለክ ሌላ ጉዳይ ነው። ሞቶ ሰው ላይ ሞተዋል። ማምለክ ጥሩ አይደለም። ነብያችን ባለገሩን ማምልኩ አይደለም። ዚያራ ግን ማድረግ ግን አታርጉ አይደለም። ዚያራ አርጉ ነው ያሉን። ያም ሄዳችሁ ዱዓ አርጉ ነው ያሉን። ስትገባ ቀብር ስትገባ ዱዓ ታደርጋለህ ለሞቱ ሰዎች ላይ እዛ ዱዓ ማድረግ። ታዲያ ያንን መከልከል ደግሞ ጥሩ አይደለም። ስለዚህ እነዚህ ነገሮችን መቀጠል አለባቸው የሚል እምነት ነው ያለኝ። ሌላው ደግሞ መቀጠል ያለባቸው ምንድነው? ታሪክን የማስቀጠል ነገሮች ይኖራሉ ማለት ነው። ያልበዛ ታሪክ ማስቀጠል የለም። አሁን ለምሳሌ ከከለከልከው ምንድን ነው የሚያስቀጥለው? አያውቅም ማለት ነው። ይሄ ጄኔሬሽን ማለት ነው። እነዚህ ነገሮች እንዴት ነው የሚሄደው? የምትገራበት ነገሮች የለም የሙስሊሙን ኡማ ማለት ነው። ስለዚህ እነዚህ ነገሮችን ሰከን ማለት ያስፈልጋል፣ ማየት ያስፈልጋል። ፈትዋ ስንሰጥም ዝም ብሎ ሰው ከመሬት ተነስቶ አረብኛ ስላወቀ ብቻ ፈትዋ ይሰጣል ማለት አይደለም። ዛሬ እንኳን አንተ ምን እንኳን አረብኛ ልንችል እንችላለን፣ ፐርፌክት አረብኛ ግን በትክክል ቁርአንን እፈስራለሁ ወይ ነው ትልቁ።
በትክክል ሐዲሶችን አውቃለሁ ወይ ነው። በትክክል እነዛ ሐዲሶችን በሚባለው መልኩ ተመራለሁ ወይ ነው። ለምሳሌ ሐዲስ ሰሒህ ስንል ከየት ተማረ፣ ከዚህ ወሰደ፣ ከዚህ ወሰደ ብለን ነው የምንመጣው። አድል ወይም እስማኤል አሁን ሲማር ሲወሰድ እኮ አይደለም፣ እስከዛ ሄደ ተምረህ ስትመጣ ነው። ከሆነ ቼኑ አላቸው የራሳቸው ቼን አላቸው፣ እስከዛ ድረስ ይገጫል። እዚህ የትም ተመጥቶ አረበኛ ስለቻልን ብቻ ይህንን ካረግን ትንሽ ከሃይማኖትም ስለሚያስወጣን እነዚህ ነገሮች መጠንቀቅ አለብን። ነቢያችንም ያሉት አለይሂ ሰላቱ ወሰላም እኔ ብሔርን የፈጠርኩት ሊታወቁበት ነው አለ። ሌላ ሃይማኖት አትሳደቡ ብሎናል። እንኳን ተወው እኛ እስልምና ውስጥ ያለውና ሌላ ሃይማኖት አትሳደቡ ብለዋል። ሌላ ሃይማኖት አታንቋሽሹ ብለዋል። ይሄ ያለ እኛ ውስጣችን ይሄ ከየት መጣ የሚል ነገር ነው አሁን ጥያቄ ያለው ማለት ነው። ስለዚህ እነዚህ ነገሮችን በደንብ ማየት ያስፈልጋል። ፈትዋ ስንሰጥ ግን በደንብ መጠንቀቅ አለብን። ማንም ሰው ከመሬት ተነስቶ ፈትዋ መስጠት አይችልም። የዑለማዎች መድረክ አላቸው እዛ የሚሰጡበት ማለት ነው። አንድ ዑለማ ማይሰጥም ፈትዋ ሲሰጥ ዑለማዎች ተሰብስቦ ይሄ ነገር አሁን ቅድም የነገርኩ የኡዝቤኪስታን አሁን ያልኩ ኦቨር ስፒድ መንዳት ህይወትን ማጥፋት የሚቆጠር ተብሎ ዑለማዎቹ እዛ ፈትዋ የሰጡበት ነው። ይሄ ያስኬዳል። አሁን ሁሉም አንድ ላይ ተቀምጦ የሰጡበት ነው። ልክ እኛ ሀገርም ይሄ ነገር ትምህርቱ ሊቀሰም ይገባል ማለት ነው። እነዚህ የኛ ዑለማዎችን መጠበቅ አለብን ማለት ነው። ስለዚህ የሚሰጡት ነገር ደግሞ ማክበር አለብን። እነሱ ማንቋሸሽና ማስደብ ሳይሆን ዑለማ ነው፣ ተምረዋል፣ ለውሱ የሚሰጠውን ቦታ መስጠት የግድ ያስፈልጋል ማለት ነው። ስለዚህ አሁን ሀረሮች አሉ። አሁን ከሄድክ እነዚህ ቁርአን ጌዎች ያልኩ ቦታ ላይ መውሊድ የሚደረግባቸው ቦታዎች አሉ። እነዛ ነገሮችን በየቦታ አሉ። ስለዚህ እነዛ ነገሮች ቅርታቸው ግን አልተነኩም እስቲላሉ። አሁን የባሰ ተጠናክሮ አሁን ተነስተዋል ማለት ነው። የክልሉ ፕሬዝዳንትም ይህንን እየጠበቀ ነው። ጠቅላይ ሚኒስትራችንም እየደገፉ ነው። ይህንን ዩኔስኮም እየደገፈ ነው። ስለዚህ ሌሎቻችንም ይህንን አበረታተን ከሌሎች እኮ እኛ የምናንስ ሀገር አይደለም። አሁን ህንዶች በእስልምና ታሪክ የታወቁ ናቸው ይባላል፣ ታሪኮች ስላላቸው ማለት ነው። እኛም እኮ እነዚህ ታሪኮችን አስቀምጠን ወደ እኛ ማግሮፍ የሚችልበት ሁኔታ አለ። ሌላውን ትተን ዌስተርኖችን ትተን ሙስሊሙ ብቻ ራሱ ይበቃናል እኮ ከመጣ። አሁን ለምሳሌ የሀራ እንደሰጠው ወደ ላይ ሲወስድ የነጃሺ አለ። ዛሬ በደንብ ቢያዝ ኖሮ ሰላም ቢሆን ኖሮ አስቦ በዓለም ላይ ያለው ሙስሊም ሁሉ ይህን ሳይጎበኛ አይሄድም። እዚህም ይጎበኛል፣ ሀረርም ይጎበኛል። ታሪኩ ስላለ ማለት ነው። በሙስሊም ራሷ ኢትዮጵያ ራሷ ማፈንጠቅ ትችላለች። እኚህ እዚህ ውስጥ ያለው እኛ ሀገር ውስጥ ያለው ሙስሊም ብዛቱ እኮ ከገልፍ ሀገሮች በጣም ይበዛል እኮ። እኛ አሁን ራሳችንን ወደ ታች ዝቅ ስለምናደርግ ነው እንጂ ከፍ ማድረግም አይጠበቅም። ከፍታ ለአላህ ብቻ ነው። ያው ክብሪያ ለአላህ ነው የሚገባው። ከፍ ማድረግም አይጠበቅብንም። በጣም የተማሩ ዑለማዎችም አሉ እዚህ። እኛ እነሱ አረብኛ ስላወቁ ይመስሉናል እንጂ በጣም እዚህ በጣም ብዙ ዑለማዎች አሉ። ስለተውናቸው፣ ስለናቅናቸው፣ ስላንቋሸሽናቸው እንጂ እነዚህ ነገር ከያዝናቸው እና ከጠበቅንባቸው ዋይኖት ታሪካችን ከሌሎቹ ጋር እኩል የሚሆንበት በጣም ከፍተኛ ሁኔታ እንደርሳለን ብለን አስባለሁ። ተመልካቾቻችን እንግዲህ ከአዱል አብዱላሂ ጋር የነበረን የኢድ አልአድሃ አረፋ ቆይታ ገና ነው፣ አላበቃም። ተመልሰን እንመጣለን። አብራችሁን ቆዩ። አላሁ አክበር አላሁ አክበር አላሁ አክበር ላ ኢላሃ ኢለላህ አላሁ አክበር አላሁ አክበር ወሊላሂል ሐምድ። መርሐባ ተመልሰናል። እንግዲህ ኢድ ሙባረክ። በድጋሚ ወደ እንግዳችን ነው መመልሳችሁ። ቅድም አንስተው ነበርና የተለያዩ የእስላሚክ ኢንሹራንሶችን ያማክራሉ። ምን ማለት ነው እስላሚክ ኢንሹራንስ ማለት ነው? እንግዲህ ወደዚህ ደግሞ ወደ ስራው ደግሞ ልምጣ። ኦኬ፣ ወደዛ ስንገባ አሁን በሀገራችን በቅርብ ጊዜ ነው የተጀመረው። ያ ዶክተር አብይ አህመድ ከመጣ በኋላ ነው የተጀመረው። በፊት ሲሞክር ነበር። ያው በፊት መንግስት ላይ እውቅና አልተሰጠውም፣ ፍቃድም አልተሰጣቸውም ነበር። ያው ዶክተር አብይ አህመድ ጠቅላይ ሚኒስትራችን ሲመጡ ይህንን ፍቃድ ተሰጣቸው ማለት ነው። ሲጀመር ከዛ ልጀምርና የተጀመረበት ሁኔታ በዊንዶ ነው የተጀመረው። ያው ማለት ፉል ስኬል አልተጀመረም። ፉል ስኬል ሲል ማለት ለምሳሌ እንደ ዘምዘም፣ አሁን ዘምዘም ባንክ ፉል ስኬል ይባላል እሱኛው። ዊንዶ ማለት አሁን አዋሽ ኢንሹራንስ ካለ ከዛ ውስጥ አንዷን ዊንዶ ይወስድና ኢስላሚክ ኢንሹራንስ ብሎ ይከፍታል ማለት ነው። አሁን የተጀመሩ ናቸው። ስለዚህ እዛ ላይ ምንድነው ኢስላሚክ ኢንሹራንስ ከመደበኛው ኢንሹራንስ የሚለይበት ሁኔታዎቹ በጣም ብዙ ናቸው ማለት ነው። ያኛው ወደ ጋምብሊንግ ይወስደዋል፣ ይሄኛው መደበኛው ኢንሹራንስ ማለት ነው። ይሄኛው ልክ እስልምናን ጠብቆ ማለት ነው። በሌላ ነገር ትንሽ ጠቅላላ ሳረግልህ እንደ እድር ማለት ነው። አሁን እድር ማለት ችግር ሲደርስብህ እደርስልሃለሁ ነው።
ያው የምታዋጣው ገንዘቦች አሉ። አብረን ነው የምናዋጣው፣ አብረን ነው የምናየው ማለት ነው። ወደዚህ ስመልስ አሁን ከዛ አውጥቼ መደበኛው ኢንሹራንስ ላይ ምንድነው የምትከፍለው ነገር አለ። ለምሳሌ ለአንድ ተሽከርካሪ አንዱ ኢንሹራንስ ኩባንያ 50 ሺህ ብር ክፈል ካለ 50 ሺህ ብር ትከፍላለህ። አደጋ ከደረሰ እጠግንልሃለሁ፣ ካልደረሰ የኔ ነው ይልሃል። ይህ ሶርት ኦፍ ጋምብሊንግ ነው ማለት ነው። ከደረሰ ይከፍላል፣ ካልደረሰ ይወስደዋል ማለት ነው። እንደ ቁማር ነገር ናት። ወደ ኢስላሚክ ኢንሹራንስ ሲወስድህ እዚህ ላይ ነው አሁን የሚያጠነጥነው። ልክ አንተ ስትገባ አንተ ሼርሆልደር ነህ፣ አባልም ነህ። የዛኛው ስደርስብህም ጠገንልሃል፣ ስታተርፍም ትወስዳለህ። አሁን ገብቻለሁ ኢንሹራንስ ኩባንያ ሲያተርፍ እኔም ከሱ ጋር እጋራለሁ ማለት ነው። ሲከስርም ከሱ ጋር ከስራለሁ ማለት ነው። በቃ ያንተ ነው ማለት ነው። ጥምቀት ማለት ነው። አሁን ስታየው እዚህ ላይ ወደኛ ስታመጣው ምንድነው ይመጣል? የሰርድ ፓርቲ ኢንሹራንስ ላይ አደጋ ላይ የሚደርሱት መንገድ ላይ የሚደርሱት አደጋዎችን በከፍተኛ ሁኔታ ይቀንሳል። ለምን? ኢንሹራንሱ በየጊዜው የሚከፍል ከሆነ እሱም ራሱ አሁን ሼርሆልደር ሆነ ማለት ነው። ሼርሆልደር ማለት ለዛኛው ያው እሱም ሲያተርፍ ያገኝበታል ገንዘብ፣ ይሄ ኢስላሚክ ኢንሹራንስ ላይ። ስለዚህ አደጋ እንዳያደርስ እሱም ይጠነቀቃል ማለት ነው። አሁን ካተረፈ ገንዘብ ሊያገኝ ነው ከዚህ ውስጥ ያው እኩል ናቸው ማለት ነው። ያኛው ግን እንደነገርኩ አደጋ ከተደረሰብህ እከፍልሃለሁ ይላል። ካልደረሰ የራሱ ይሆናል። ማን ነው የራሱ ነው የሚያደርገው። ገቢ ለአንተ የሚደርስ ነገር የለም። አንተ 50 ሺህ ብር ከፈልክ ምንም አይደርስም፣ ቢያተርፍ ባያተርፍ። ይሄ ነው ዋናው ልዩነታቸው። ከዛ በኋላ ያው ስሙ ራሱ ተካፉል ኢንሹራንስ ሲባል ያው እርስ በርስ እንረዳዳ የሚሰራ ነገሮች ናቸው ማለት ነው። ስለዚህ በዚህ አኳኋን ይሄዳል እና ሸሪያን ቤዝ ያደርጉ ወይም ኮምፕላያንስ ቱ ሸሪያ ከዛ ጋር የሚሄዱ ነገሮችን እዛ ላይ እያስቀምጥ ይሄዳል ማለት ነው። ስለዚህ ይህንን ሲሰሩ ስራዎችን የሚያደርጉት እነዚህ ሸሪያ አድቫይዘሪ ካውንስል አላቸው። አሁን አዲስ በተዋቀረው ብሔራዊ ባንክ በሰጠው ፍቃድ ማለት ነው። በዛዎች ይመራሉ። ለምሳሌ ሲፈቅድ ይሄኛው ትርፉ ወደ ሰዎቹ ይተላለፍ የሚሉ ነገሮች እነዚህ ሰዎች ናቸው በሸሪያ መልክ ማለት ነው። ለሰደቃ ይሰጥ ካሉም ሰደቃ ይሰጣል። ኢንቨስት ሲያደርጉም በዛ መልኩ ነው ኢንቨስት የሚያደርጉት። ለምሳሌ የትኛው ላይ ኢንቨስት ያደርጉ? ሐራም ላይ ኢንቨስት ያደርጉም። ሐራም ላይ ኢንቨስት ካደረጉ እነዚህ ሸሪያ ካውንስሎቹ ይቆጥራሉ ማለት ነው። እኔም አሁን እዛ ውስጥ አንዱ ነው ያለሁበት። እዛ ውስጥ አድቫይዝ አደርጋለሁ፣ ነገሮችን ያያቸዋለሁ፣ ኢንሹራንስ ተርሞችንም ያለው ማለት ነው። ያ ነገር እንዳይወጣ እነዚህ ኮንትሮል እያደረጉ ይሄዳሉ ማለት ነው። ህብረተሰቡን የሙስሊሙን ኡማውንም ይጠብቃሉ ማለት ነው። እንደገና እሱ ብቻ አይደለም፣ ቤትም ሲከራዩ ራሱ የተከራዩት ቤት ሐላል ላይ ቤዝ ያደረገናቸው ወይ የሚባሉ ነገሮች ሁሉ ይታያሉ ማለት ነው። በዛ ላይ ቤዝ ካደረጉ በኋላ እንደገና የሚቀመጥበት ገንዘቡ ማቀማመጡ ራሱ ከኢንተረስት ጋር ንክኪ የሌለው ቦታ ላይ መቀመጥ አለበት ገንዘቡ ራሱ ማለት ነው። ኢንቨስት ሲያደርግም በዛ ላይ ነው። ለምሳሌ አሁን የጀመሩት ኢንሹራንስ ኩባንያዎቹ በኢስላሚክ ባንክ ላይ እዛ ላይ ኢንቨስት ማድረግ ጀምረዋል ማለት ነው። በዚህ ላይ ለምሳሌ ኢስላሚክ ባንክ እንደምታውቁት የተለያየ ሲስተሞች አላቸው። በዛ ሲስተም ላይ ኢንቨስት ያደርጋል ማለት ነው። ሪል ስቴት ላይ አሁን ማድረግ ይችላሉ። ለምሳሌ ሪል ስቴት እየገነቡ መስጠት ብቻ ገንዘቡ ወደ ሐራም እንዳይሄድና ከሐራሙ ወደዚህ እንዳይቀላቀል ይሄኛው በከፍተኛ ሁኔታ ይታገላል ማለት ነው። ስለዚህ አሁን ኡማ ወደዛ በሚፈለገው መልኩ ገብቷል ወይ ከተባለ አሁን ጥያቄ አልገባም፣ ገና ይቀራል። ኦልሞስት 50% ነን እንላለን ኢትዮጵያ ውስጥ እኛ ሙስሊሞች። 50%ቱም ወደዚህ ወደ ኢስላሚክ ኢንሹራንስ እና ኢስላሚክ ባንክ አልገቡም፣ ገና ናቸው። ከዛ ጋር ስናየው ማርኬት ሼሩም በጣም ትንሽ ነው። ይሄኛው ለቱ አብዛኛው የሚወስደው መደበኛው ነው፣ ይሄ ኢንተረስት ያለበትና ወደ ኢስላሚክ ያልሆኑት ውስጥ ማለት ነው። ያው ኢስላሚክ ኢንሹራንሱ በአጭሩ ሳስቀምጥለት ተካፍሉ ኢንሹራንስ ተብሎ ይቀመጣል ማለት ነው። ከዛ በኋላ ስም ይሰጣቸዋል። ለምሳሌ አዋሽ ላይ ሰላም ተካፉል አህሊ ምናምን ብሎ በዊንዶዎቹ እየሰሩ ማለት ነው። አሁን ፉል ፍሌጅ ሆኖ የወጣ ኢስላሚክ ኢንሹራንስ የለም እስካሁን ማለት ነው። ባንክ ላይ ግን አለን። አሁን ባንክ ላይ አንድ ያው እንደምናውቀው ስማቸውን መጥራት ይቻላል። እነዛዎቹ ፉል ፍሌጅ ሆነው በራሳቸው ችሎ ወጥተዋል። ሌሎቹ በዊንዶ ውስጥ ነው ያሉት። ለምሳሌ እንደ ንግድ ባንክ፣ ሌሎችም ከጠራቸው በዊንዶ ነው ያሉት። ራሱን ችሎ ያወጡበት ሁኔታዎች አሉ። ይህንን ምንድነው ኡማው ይህንን መደገፍ አለበት። ሌሎች የሃይማኖት ተቋማቶችም ይህንን መደገፍ አለባቸው። ኢቨን መጅሊሱም ራሱ መደገፍ አለበት። ይህንን ህዝቡን አስተምሮ በዛ አካባቢ ላይ ሙስሊሙ እንዲጠቀምና ወደ ሐራም እንዳይሄድ ይደረጋል። አሁን ወደ ማይክሮ ፋይናንስም እየመጣ ነው ይሄ ኢስላሚክ ባንኮች ማለት ነው። ስለዚህ ሐራም ነው ብሎ መተው የለበትም። ልክ በኢስላሚክ መልኩ የሚያበድርበት ሁኔታ አለ። በኢስላሚክ መልኩ ኢንሹራንስ ካቨሬጅ መድን ዋስትና የሚሰጡበት ሁኔታ አሁን ተፈጥሯል ማለት ነው። ስለዚህ መንግስት ያመቻቸውን መንግስት የፈጠረልን ኡማው ይህንን መጠቀም መቻል የራሱ ይሆናል ማለት ነው። ምናልባት አሁን አንስተልኝ ነበር ስለ መድንና የሶስተኛ ወገንና መድን ሽፋን የሚባለው ምናልባት ከእስልምና ጋር ምን አይነት ተቀራራቢነት አለው ወይስ ማለት ሸሪዓውን ተከተለው ማለት እንችላለን? ይሄን ሶስተኛ ወገን መድን ሽፋን እንደ ሙስሊም ምን ማለት ነው?
ሶስተኛ ወገን አሁን እሱ ስሙ ሳይሆን እዚህ ላይ ማየት አለብን። ስሙ ችግር የለውም፣ የት ነው የሚገባው የሚለው ነገር ላይ አሁን ጥያቄ ማለት አለበት። እሱ መግባት ያለበት ሶስተኛ ወገን ላይ እኛ ያመቻቸነው ነገሮች አሉ ማለት ነው። ለምሳሌ እሱ እዚህ ተካፍሉ ኢንሹራንስ ውስጥ ከገባ እኔ ተካፍሉ አሁን አዲስ አበባ ላይ ያሉትም ክልልም ያሉትም እኔ ተካፍሉ ሲገባ በዚህኛው በኢስላሚክ ኢንሹራንስ ውስጥ መግባት አለበት ማለት ነው። እሱኛ አሁን የተመቻቸላቸው ነገሮች አሉ። በፊት ገንዘቡ አንድ ላይ ይቀመጥ ነበር። እኛ ንክኪ እንዳይሆን የራሱ አካውንት ከፍቶ እዛ ላይ ይቀመጣል ማለት ነው። ስለዚህ ይህንን ስንል ሶስተኛ ወገን ማለት ራሱ ያው በሃይማኖታችንም ያው ግዴታ ነው። አንድ ሰው ጥቃት ካደረስክበት መክፈል ግዴታ ነው እዛ ላይ ማለት ነው። ያው እንደ ሃይማኖቱ ያስቀመጣቸው ነገሮች አሉ። አስኑ ቢስኒ አልአይኑ ቢልአይን ያው የግድ ነው ካሳ መክፈል አለበት ያ ሰውዬ ካልተወ በስተቀር ማለት ነው። እና ሶስተኛ ወገን አሁን የምንባለው ምንድነው? ተሽከርካሪ ላይ ለምታደርሰው አደጋ ትከፍላለህ ማለት ነው። ያው መክፈልም አለብህ። ለምሳሌ እዛ ላይ ስተነትነው የኛ ሀገር ያስቀመጠው ምንድነው? የሌላ ሀገሩም ሴም ነገር ነው ያስቀመጠው። እሱ ወደ ተካፉል እናመጣዋለን በኋላ። አንድ ሞት አለ፣ ሁለተኛ የንብረት ጉዳት አለ። ሞት ላይ ካደረስክ ለምሳሌ ያ የደረሰበትን ሞትን ካሳውን የሚገባውን ካሳ መክፈል አለበት። ለምሳሌ ሰውየው ሞቶ ልጆቹን እዛ የሚጥላቸው ከሆነ ለነሱ እስከ ራሳቸውን እስከሚሉ ድረስ የትምህርት ቤት መሆን የሚኖርበት ኑሮ መሆን እዛ ላይ መከፈል አለበት ማለት ነው። እኛ ሀገር ላይ አሁን የተመደበው ምንድነው? ለሞት 250 ሺህ ለንብረት 200 ሺህ ብሎ ነው የከፈለው። ያው እዚህ ከሃይማኖቱ ጋር የሚቀራን ነገር የለውም። የት ቦታ ነው ቅራኔ የሚፈጥረው? አሁን ያ ገንዘብ ሲገባ የት ይቀመጣል ነው? አሁን በምን መልኩ ነው የተገዛው? ተካፉል ላይ ከሆነ ከዛኛው አካውንት ይለያል። ለምሳሌ አሁን ዲጂታል ሲስተም ነው እዚህ ሆነ እንደምናስገባው በቴሌብር ላይ ታስገባለ፣ ገንዘቡ ወደዛ ይገባል ማለት ነው። ስለዚህ እነዚህ ነገሮች ሲስተማቸው የሚሄዱበት ቦታ ላይ መሄድ አለባቸው እና ሶስተኛ ወገኑ መኖሩ ወደዚህ የሚወስደው የለም። ገንዘቡ ሲገባና ያ ሰው የገባበት ቦታ ላይ ግን መለየት አለበት። ይሄንን ስንል ምንድነው? እኔ በሻሪያ እተዳደራለሁ ካለ ሻሪያ ኮምፕላያንስ ከሆነ በዛኛው ሻሪያ ቦታ ላይ አሁን እስላሚክ ተካፍሉ ኢንሹራንሶች አሉ፣ እዛ ሄዶ መግባት ይችላል ማለት ነው። እና ሶስተኛ ወገን ሳስቀምጥልህ ሌላ ምን ማለት ነው የሚለው ነገር ላይ ይመጣል። አሁን ምንድነው ሶስተኛ ወገን? ያው ማውራታችን ካልቀረ እዚህም ትንሽ ነካ አድርጌልህ ብሄድ ጥሩ ነው ብዬ ነው። ሶስተኛ ወገን ስንል አሁን ሶስት ነገሮች አሉ እዚህ ላይ። ኢንሹራንስ ኩባንያዎች አሉ፣ መድን ገቢው አለ። ሶስተኛው ማን ነው? ይሄ የማይታወቀው ሰው መቼ ነው የሚታወቀው? አደጋ ሲደርስ ነው የሚታወቀው። አንደኛ ሁለተኛ እነዚህ ናቸው። ማን ነው? ኢንሹራንስ ኩባንያና መድን ገቢው። ያው ተሽከርካሪ ካለ ያለ ሶስተኛ ወገን ባለ ንብረቱ ማለት ነው። አዎ ያለዛ መንቀሳቀስ አትችልም፣ ትያዛለህ። ያው ህጉ ላይ እንደተቀመጠው እስከ 2 ዓመት እስራት ወይም እስከ 5000 ብር ቅጣት አለው ማለት ነው። ያን ትቀጣለህ። ያንን ላለማድረግ ኢንሹራንስ መግባት አለብህ። ወደ ሃይማኖት ወስድ እዚህ አካባቢ ላይ ብቻ ሲወስድ እኛ ሀገር ላይም ሌላውም ላይም ዑለማዎቹም ያስቀመጡት ምንድነው? ኺላፍ ማድረግ የለብንም። ይሄ ህግ ነው። አስሎንጋስ የእኛን ሃይማኖት እስካነካ ድረስ መከተል አለብን። የመንግስቱ የኩፋር ሀገር ነው ተብሎ የሚባል ነገር የለም። አንዳንድ የሚሉ ሰዎችም ስላሉ ማለት ነው። ህግን ማክበር የግድ ነው። ረሱላችንም አክብሩ ብለዋል። ስለዚህ ይሄ መከበር አለበት። ይሄ ከዚህ ጋር ከኢስላሚክ ኢንሹራንስ ጋር የሚያያዘው ነገር የለም። መንግስት ይሄን ያስቀምጠው ለህብረተሰቤ ምንድነው ጎዳና ተዳዳሪና ምን ችግር እንዳያጋጥማቸው ብሎ ያስቀመጣቸው ህጎች ናቸው እነዚህ። ስለዚህ በዚህ መልኩ ነው የሚታዩት። ያው አንደኛ ኢንሹራንስ ኩባንያዎች አሉ፣ መድን ገቢው አለ ባለ ተሽከርካሪው ማለት ነው። ሶስተኛ መቼ ነው የሚታወቀው? ይሄ አደጋ የሚደርስበት ማለት ነው። እሱ ሶስተኛ ወገን። ለዛ ነው ሶስተኛ የመድን ሽፋን የተባለው ነው የተቀመጠው። ሊያቢሊቲ ኢንሹራንስ ማለት ነው በእንግሊዝኛ ማለት ነው። ምናልባት መኪኖች ገጭተው ካመለጡ ቢያመልጡ እንኳን አሁን ባለው በዚህ በሶስተኛ ወገን ማግኘት ይቻላል ማለት ነው። አንዱ ጥቅሙ ሶስተኛ ወገን ሰዎች ገጭተው ከሄዱ በኋላ ገጩን መያዝ ነው አይደለም? ከዛ በኋላ ካሳ መክፈል ነው። ለዛ ሰው ለተገጨው አካል ካሳ መክፈል ነው። ሶስተኛ ወገን ከሌለው ግን ያ ተሽከርካሪ ገጭቶ ቢሄድም የአሽከርካሪውን መያዝ የሚችልበት ምንም አይነት እንትን የለም ማለት ነው። አዎ እዚህ ላይ ሊጨምርበትና እኔም በሁለት መልኩ ነው መታየት ያለበት። ይህንን አንደኛው መድን ሽፋን ካለው ችግር የለውም፣ ኢንሹራንስ ኩባንያዎች ይከፍላሉ ማለት ነው። ወይም ተካፍሉ ኢንሹራንሶች ይከፍላሉ ማለት ነው። ለምሳሌ መድን ሽፋን የለውም አንድ፣ ሁለተኛ ገጭቶ ያመለጠው ልባል። እነሱን ደግሞ የሚከፍለው ማን ነው ካልከኝ መንገድ ደህንነትና መድን ፈንድ አገልግሎት ይህንን ካሳ ይፈጽማል፣ መፈጸምም አለበት። ያው ህጉ ላይ ተቀምጠዋል። እንዴት ይከፍላሉ የሚለው ነገር ላይ ነው አሁን ጥያቄ ያለው። አደጋው ሲደርስ ያው መሟላት ያለባቸው ፎርማሊቲዎች አሉ። ፖሊስ ጋር የግድ ነው ዋናው መረጃ እሱ ይሟላል ማለት ነው። በዚህ መሰረት ይህን የሚያዳምጡ ሰዎችም ካሉ
ተሽከርካሪው ገጭቶ ካመለጠ ምንም ችግር የለውም። ገጭቶ አመለጠ፣ ታከመ፣ ልክ ሐኪም ቤት እንደገባ መንገድ ደህንነትና መድን ፈንድ አገልግሎት ያው ጽህፈት ቤቱ የት እንዳለ ይታወቃል። ካዛንቺስ ያለው ኢሊሊ ሆቴል ላይ እዛ መጥቶ ይህን ነገር አስረድቶ ካሳውን መውሰድ ይችላል። ለሕክምናውም ሌሎች ወጪዎችም ካለ ማለት ነው። ስለዚህ እነዚህ ማናቸው ገጭቶ ባመለጡና መድን ሽፋን በሌላቸው መንገድ ደህንነትና መድን ፈንድ አገልግሎት ካሳውን ይፈጽማል። ክልል ላይም ቅርንጫፎች አሉ። በክልል እዛ መውሰድ ይችላል ማለት ነው። ግን ተሽከርካሪው ሽፋን ካለው የግድ ነው ኢንሹራንስ ባላቸው እና ተካፍሎ ኢንሹራንስ ካለ መክፈል አለባቸው ማለት ነው። በሁለቱ ነው ለይቶ መክፈል። ሌላው ምንድነው ህብረተሰቡ ማያውቀው እዚህ ላይ ማንኛውም ተሽከርካሪ አደጋ ሲደርስበት በአደጋ ሲያደርስ ማለት ነው የሚጎዱ ተጎጂዎች እስከ 15000 ብር ነፃ ህክምና የሚባል ነገር ማለት ያው እግረ መንገዳችንም በዚህ እንጥቀሰው ለማለት ፈልጌ ነው። እስከ 15000 ማለት ነፍስ አድን ማለት ነው። ሌላ ምንም ማለት አይደለም። ወጪዎች አሉ እዛ ወጪዎች ላይ ህክምና ተቋማት ላይ ያንን ወጪ ሸፍኖ ከዛ በኋላ እስትንፋስ መመለስ ማለት ነው። ከዛ በኋላ ወደ መደበኛው መላክ ይችላሉ ማለት ነው። በዚህ መልኩ ነው መሄድ ያለባቸው። ህክምና ተቋም አንዳንዴ እኛና ከመም ተያያዥ አምጣ ምናምን ባል ነገር አያዋጣቸውም። በዚህ በኩል ይህንን ውስጥ አካቶ በዛ መልኩ መስራት እንዳለባቸው አዋጁ ይደነጋል። ይህንን ይመስላል በአጠቃላይ ሳስቀምጥልን። በጣም ጥሩ። እንደው ካነሳ ነው አይቀር ወቅቱ ማረፋ ነው። በአረፋ ወቅት በጣም በርካታ ወደ ደቡብ ክልል ትራንስፖርት በጣም እንቅስቃሴ የሚበዛበት ወቅት ነው። የቤተሰብ ምናምን ለመጠየቅ እንቅስቃሴ ያደርጋሉ ወደዛና ምንድን ነው አሁን ያለበት የትራፊክ አደጋ አሁን ያለበት ሁኔታ ምን ይመስላል? ትራፊክ አደጋንስ ለመግታት እየተሰሩ ያሉ ነገሮች ምንድን ናቸው ማለት ነው? አዎ አብዛኛው ሰው ስፔሻሊ ደቡቦች ናቸው ይሄን ነገር ወደ ክልል አካባቢ ባህል የመመለስ ባህል ያላቸው ጥሩ ነው። ጥሩ ባህል ነው እሱም። ሌላም ቦታ ቢለመድ ይሄን ነገር ጥሩ ነው ብዬ አስቀምጠዋለሁ። ሌላ ማህበረሰብ ላይ ይሄን ተገኘው ይሄን ጉዞዎች ማለት ነው። ስለዚህ ጉዞ ሲያደርጉ መጀመሪያ ላይ ምንድነው አንድ ሳነብ ነበርና ኡዝቤክስታን ውስጥ ሰው መግደል ያው በሃይማኖታችን እናውቃለን ሐራም ነው። ኡዝቤክስታን ውስጥ ግን ወደዚህ ማምጥቷል። ወደ ተሽከርካሪ ስፒዳቸውን ቀንሱ ነው ዋናው። ገዳዩ ደግሞ ስፒድ ነው። ስፒድህን ሆን ብለህ አብዝተህ አደጋ ብትደርስ ትጠየቃለህ። እነሱ ፈትዋ ሰጥተዋል። ኡዝቤክስታን ውስጥ ያው ሴንትራል ኤዥያ ውስጥ ነው ያለችው። ፈትዋ ሰጥተዋል ዑለማዎቹ። ለምን ትጨምራለህ ነው። ነፍስህን መግደል ነፍስህን ጠብቅ ይልሃል አላህ። ከአንተ በላይ ከሆነ ግን ምንም ማድረግ አትችልም። ራስን ማጥፋት ጭምር ነው ማለት ነው እኮ። አዎ በዚህ መልኩ ትሞታለህ እየተባልክ እዛ ቦታ ላይ ወደዛ ሄደ ራስህን ማጥፋት ተጠያቂ ነው። በእስልምና ሃይማኖት ተጠያቂ ነው። እዛ ላይ ፈትዋ የሰጡበት ሳነበው በጣም ገርሞኝ ነው። እኔም አሁን ስለ አረፋ ምናምን እዛ ላይ ሳነብ ነበርና እቺን ነገርም አካቶታል። ስፒድ ቀንሱ። ዋናው ገዳዩ ደግሞ ስፒድ ነው። ስለዚህ ስፒድ ዝም ብለህ አብዝታችሁ አውቃችሁ በንዝህላልነት የምትሄዱ ከሆነ በሸሪያም ጠይቃላችሁ ነው። ይህን ፈትዋ ሰጥቷል። በጣም ስለዚህ አሁን ደቡብ መሄዱትም ይህንን እያስተማሩ ተክቢር እያደረጉ ቢሄዱ በጣም ጥሩ ነው ብዬ ያስቀምጣለሁ ማለት ነው። እዛ ላይ ሳስቀምጠው ምንድን ነው ሲንቀሳቀሱ መጀመሪያ ላይ ሲንቀሳቀሱ ሶስተኛ ወገን አለህ ወይ? አንድ ከመንቀሳቀሳቸው በፊት ለአረፋ ሲሄዱ ማለት ነው። ሁለተኛ ቦሎ አድርገዋል ወይ ተሽከርካሪው? እነዚህ ነገሮች ሁሉ መታየት አለባቸው ማለት ነው። ስለዚህ ሲሄዱም ተክቢራውን አድርጎ ቢሄዱ ደግሞ ያው አላህ ይጠብቃል ጠብቃቸዋለሁ። ያው ሰደቃ በሁሉም ነገር ጠብቃለች አይደለም። ሰደቃቸውንም እየሰጡ ጾማቸውንም እየጾሙ ተክቢራቸውንም እያደረጉ እነዚህ ነገሮችን ደግሞ መንግስት ያስቀመጣቸው ነገሮችንም እያዩ ከሄዱ አንድ ሃይማኖታችንን እንጠብቃለን፣ ሁለት እየተደሰትንም እንሄዳለን። ስለዚህ በሰላም እዛ ገብቶም መመለስም ይችላሉ የሚል ነገር ለማስቀመጥ ፈልጌ ነው። ስለዚህ የኡዝቤክስታኑ እኛም ብናመጣው በጣም በጣም ጥሩ ነው ብዬ አስቀምጣለሁ። በጣም አመሰግናለሁ። አንተንም ግን አላነሳህልኝም። አሁን ያለበትን ሁኔታ የትራፊክ አደጋ እንደ ሀገር አቀፍና እንደ ዓለም አቀፍ ምን ይመስላል አሁን ያለበት ሁኔታ? አው ሲታይ ከባለፈዎች ጋር ሲታይ የመቀነስ አዝማሚያዎች አሉ ማለት ነው። ያው ቀንሷል፣ ከፍተኛ ሁኔታም ቀንሷል ማለት አደጋው ማለት ነው። የሞት አደጋው ማለት ነው። ግን ብዙ ይቀረናል። ይሄ የሚያኮራን ማለት ነው። የቀነሰበት ሁኔታ ማለት በጣም መቀነስ አለበት። ምንድነው ታርጌት እየተደረገ ያለው? ከ10,000 ተሽከርካሪ 10 ሰው ብቻ መሞት አለበት ብሎ ነው ታርጌት የተደረገው። ያው ሰው መሞት አለበት አይባልም፣ ያው አይቀርምና ከ10 ሰው መብለጥ የለበት የሚባል ነገር ነው። አሁን ኦልሞስት ወደ 18 19 አካባቢ ደርሰናል አሁን። ስለዚህ እነዚህ ነገሮችን ወደ 10 ማድረስና ከተቻለም ከዛ በታች ለማድረስ ይፈልጋል ማለት ነው።
ስለዚህ እነዚህ ነገሮችም ምንድነው አሁን መጠንቀቅ ያለባቸው ወደ ሀገር ሲመለሱ የኛ ሙስሊም አካላቶች እነዚህ ነገሮችን በደንብ ማታለቸው። አንድ ስፒድ ሲያደርግ ተሽከርካሪውን ቀንስ ማለት ያው አብዛኞቹ ሙስሊም ናቸው ወደ ደቡብ የሚሄዱት። አሁን ከአዲስ አበባ መስታየው ወደዛ የሚሄዱት ከሀረር ተነስተው ወደዛ የሚሄዱ አሉ፣ በየቦታው የሚሄዱ አሉ። ስልክ ስንሱ መጀመሪያ ስፒድን ቀንስ ማለት ነው። ከዛ ከመነሳቱ በፊት ሶስተኛ ወገን አለህ ወይ አንድ ቦሎ አድርገሃል ወይ ሁለት ኢብን የሚሻላቸው ራሳቸው ቢያደርጉ ጥሩ ነው ማለት ይሄን ነገር ለአንዱ ክፍል ብቻ የምንተው ነገሮች አሉ። ለምን አሁን ከመናኸሪያ ስነሱ ራሱ ጎማው ያለቀ ፍሬኑ በደንብ የማይሰራ ሌሎች ነገሮችም አሉ። እነዛ ነገሮችን ቢያዩና ቢያስተምሩ ያው የሁላችንም ነው ማለት መንግስት አንዱን ብቻ ይዞ የሚቆጣጠርበት ሁኔታ አይኖርም፣ ወይም ፖሊስ አይኖርም ይሄን ተቆጣጥሮ ማለት ነው። ሁላችንም አብረን ስንቆጣጠር ያው ሃይማኖቱም ያዘናል ይሄን ማለት ጥሩ ኑሮ ሞትን በእኛ እጅ አምጥተነው ይሄንን ወደዛ ማድረጉ ደግሞ ጥሩ አይደለም። ጠብቁ ራሳችሁ አለ አላህ ጠብቃችሁ ነው ተወከልቱ የምንለው ከዛ በኋላ ነው። እኛ ራሳችን ከጠበቅን በኋላ ነው ተወከልቱ የምንለው። ያለዛ ዝም ብሎ ራሳችን እዛ ጥለን ተወከልቱ የሚባል ነገር የለም። ለምሳሌ ነብያችን ያሉት አለይሂ ሰላቱ ወሰላም ግመሉን እዛ ጋር አርጓት መስጊድ ገባ። ግመልህን እንዴት አረካሉት ነብያችን አለይሂ ሰላቱ ወሰላም አይ ተወከልቱ አላህ ብዬ ተውኳት። እንደዛ የለም ማለት እሰራትና መስጊድ ግባል ከዛ በኋላ ተወከልቱ አላህ ከዛ በኋላ ይመጣሉ። ይሄ የሚያሳየም የሚያስተምረን ይሄን እኛን ለማስተማር ነው እንጂ ያው ነብያችን ያውቁታል ሁሉ ነገሩ የወረዱትም ለኛ ነው፣ እኛን ሊያስተምሩን ነው እዚህ የመጡት እሳቸው ማለት ነው። እና ራስን ትጠብቃለህ። ይሄ ነገር አደጋ ያደርሳል ካልክ ያን መቀነስ ነው አንተ ያለብህ። ከዛ በኋላ ነው ተወከልቱ አላህ። ለምሳሌ ከሀረር ወደ አዲስ አበባ እሄዳለሁ ካልክ 150 200 ኪሎ ሜትር ፐር አወር እየበረርክ መሄድ የለብህም። ይሄ እኮ ታውቀዋለህ አንተ ምን አደጋ እንደሚያደርስብህ። ስፒድህን ቀንሰ 70 እና 60 አድርገ ከዛ በኋላ ተወከልቱ አላህ ብለህ ቁርአንህን ቀርተህ ተክቢርህን አድርገህ ብትሄድ አሁን ራስን ጠብቀህ ማለት ነው። ይሄ ነው ተወከልቱ አላህ። በዛ አድርገህ ራስህን እኮ ወደዛ ወደ ሞት እያረከ ነው ማለት ነው። ይሄ በሃይማኖታችንም ተቀባይነት የሌለው ጉዳዮች ናቸው። ስለዚህ ምንድነው ወደ ዋናው ስመጣ በከፍተኛ ሁኔታ ፍጥነት አለኝ ሀገር ስፒድ አለ ማለት ነው። ያንን ካልቀነሰን በምንም አይነት አደጋውን የምንቀንስበት ሁኔታ አይኖርም። ሁለተኛ ደግሞ ቤልት አናስርም። በባስ ስንሄድ ካያቸው አብዛኛው አሁን በቅርቡ ራሱ ወደ 18 ሰው የሞተበት ይሄ ነው ጉዳዩ ማለት ነው። ቤልት ማስረ ቤልት ቢያስሩ ኖሮ አትሊስት እነዚህ አደጋዎችን ይቀንሳሉ ማለት ነው። የፈረደው አላህ ነው። ኦፍ ኮርስ አላህ ነው የሚፈርደው ሁሉ ነገሩ። ግን ነገሮችን አላህ ተጠንቀቁም ብለዋል፣ ነገሮችም አርጉ ብለዋል። ከዛ በኋላ ነው እኛ የምናደርገው የሚደርሰውን ነገሮችን ተወከልቱ አላህ ብለን የምንቀበላቸው ከዛ በኋላ ነው። ስለዚህ እነዚህ ነገሮችን ቤልት ካሰርን፣ ስፒድ ከቀነስን፣ እየነዳን በእጅ አንድ እጅ ይዘን ሞባይል የምናወራ ከሆነ እነዚህ ነገሮችን መጠጦችን ጠጥተን ተሽከርካሪ የምንነዳ ከሆነ በጣም አስቸጋሪ ነው። አሁንም ምንድን እያደረግን ነው ማለት ነው? ህይወታችንን ለዛ እያደረግን ነው። በሌላ ነገር ምንድነው የሚገልህን ነገር እያወቅ ያው ራስን መግደል ማለት ነው። የሚገልህን ነገር እያወቅ የምትበላ ከሆነ ተጠያቂ ነህ። አሁንም ራስን ገለሃል ማለት ነው። ራሳችሁን መግደል አትችሉም ብለዋል። የእኛን ህይወት የሚወስዳት አላህ ነው የሚያወጣብን እሱን እንጂ እኔ እንደፈለግኩኝ ራሴን በሽጉጥ ወይ በሌላ ነገር መግደል የለብኝም። ይሄ ሽጉጥና ራስን መስቀል በዚህ ሆነ እንጂ ተሽከርካሪም ደሴም ነገር ነው፣ ተለውጦ ነው በዛ በኩል የመጣው ማለት ነው። ስለዚህ ስፒዳችንን መቀነስና በዛ መሄድ ያለበት የኛ ይሆናል ማለት ነው። በዚህ መልኩ ቢወሰድ ሙስሊሙ ከሌላው የበለጠ መጠንቀቅ የሚችልበት ሁኔታዎች አሉ። የቅድም የነገርኩህ የኡዝቤኪስታኑ እችን ፈትዋ የሰጡበት ማለት ነው። እጅግ በጣም እናመሰግናለን። እንግዲህ እንደሰማችሁት ነው የኡዝቤኪስታንን ትልቅ ተሞክሮ ነው ያነሳልን ወንድማችን አድል አብዱላሂ። ካፍታ ቆይታ በኋላ ተመልሰን እንመጣለን። ኢድ ሙባረክ። አላሁ አክበር አላሁ አክበር አላሁ አክበር ላ ኢላሃ ኢለላህ አላሁ አክበር አላሁ አክበር ወሊላሂል ሐምድ። መርሐባ ተመልካቾቻችን ተመልሰን መተናል። ኢድ ሙባረክ በድጋሚ። አሁን የምንገኘው ቅድም እንደነገርኳችሁ አድል አብዱላሂ መኖሪያ ቤት ውስጥ ነው የምንገኘው። ኢዳችን እንደምታዩት ድምቅ ሽብርቅ ብሎ እያከበርን ያለ ነው። የተለያዩ የሀረር ጣፋጭ ምግቦችም አጠገባችን አሉ፣ የሚጠጡ ነገሮችም አሉ። እንግዲህ የሚጠጡ ነገሮች እንዴት ነው በምንድን ነው የሚሰሩት የሚለውን የራሱ የሆነ እንትን ቢኖረውም የጀመርናቸው ጨዋታዎች አሉ። ወደዛ ነው መመልሳችሁ። እንግዲህ አድል አንዱ ከተቋማችሁ አንዱ ትልቁ ነገር ምንድነው? ተቋማችሁ ከሚሰራቸው ውስጥ
በትራፊክ አደጋ የተጎዱ ቤተሰቦችን ወይም ቤተሰቦቻቸውን ያጡ አይታሞችን የቲሞችን በመሰብሰብ ልጆቻቸውን ትምህርት እንዲያገኙ የማህበራዊ ቀውስ እንዳይፈጠርባቸው የተቻላችሁን እያደረጋችሁ ነው ያለው እና ከዛ አንጻር የተሰሩ ስራዎች ምን ይመስላሉ? ከሙስሊሙስ ምን ይጠበቃል? ሙስሊሙ አደጋ አይደረስበት፣ ግን አደጋ ከደረሰበት በኋላ ትልቁ ተጎጂ ሙስሊም ነው። ሁሉም ሙስሊም እንቅስቃሴ ውስጥ ነው ያለው። በዚህ እንቅስቃሴ ውስጥ ደግሞ አደጋዎች ይከሰታሉ። ያን አደጋ ደግሞ እንዴት አድርገን እንከላከለው የሚለው ላይ ሙስሊሙ ላይ ትልቅ ክፍተት እንዳለ ይታየኛል። ይህን ክፍተት እንዴት አድርገን ነው መድፈን የምንችለው? ጥሩ ጥያቄ ነው ይሄኛው። አንድ ሰው አደጋ ሲደርስበት ምን እንደሚሰራ ምን እንደሚያደርግ አቅም አንዳንድ ቦታ ያው እድሩ የምናያቸው ነገር ነው። ያው እድሩ ቀብርልሃለሁ እንጂ ብዙ ከዛ የበለጠ የሚሄድበት ኬዝም የለም ማለት ነው። ስለዚህ እነዚህ ነገሮችን እኛ ሰፋ እናድርገን እንያቸው። አሁን የሚቋቋሙ ኤንጂኦዎችም አሉ። እሱ በእናንተ በኩል እያገዛችሁ ሰፋ ብታደርጉት ደስ ይለኛል። ለምን እነዚህ ኤንጂኦዎቹን አብዛኛው ተጎጂዎች ደግሞ ሙስሊሞች ናቸው ሳያቸው ማለት ነው። ያን ያህል ፊገሩ ባይኖረኝም ይሄን ያህል ፐርሰንት ብዬ ባላስቀምጥም ግን እንዲሁ ሳያቸው ሙስሊሞች በጣም የተጎዱ አሉ። መንገድ ላይ ያው ምንም አጥተው እርዳታ ማጥቶ ሲንከራተቱና መንገድ ላይ ስታያቸው ሲተኙ ጎዳና ተዳዳሪ ሰው ነው ትመለከታለህ ማለት ነው። እዚህ ሀረር አካባቢም ድሬዳዋን ብትሄድ ጅጅጋን ብትሄድ ኢቭን ወደ አዲስ አበባ ብትሄድ ሳያቸው ይህንን አመለካከት ነው ያላቸው ማለት ነው። ስለዚህ እነዚህ ሰዎችን አሁን መረዳት አለባቸው የሚባሉ ነገር ላይ አሁን መረዳት አለባቸው። ለመርዳት ምን ያስፈልጋል ከተባለ አንድ ተቋም ያስፈልጋቸዋል። አብዛኛው ተጎጂና ስናያቸው ሐኪም ቤትን ብታያቸው ጎዳና ላይ ብታያቸው እዚህ ከሀረር ጀምረ ጅጅጋ፣ ድሬዳዋ ወደ አዲስ አበባ ስትሄድ አብዛኞቹ ሙስሊሞች ናቸው ስናያቸው ማለት ነው። ስለዚህ ምን ያስፈልጋሉ? አሁን ኤንጂኦዎቹን አብዛኞቹ ኤንጂኦዎቹን ስናያቸው ያው ኤንጂኦ ሁለቱም ማድረግ የለብህም የክርስቲያን የሙስሊም አዳልተም መስጠት አይቻልም። ግን ቢሆንም ግን ይህንን ነገር ተረድቶ በዛ አካባቢ ላይ መርዳት የሚያስፈልጋቸው እንደ አንድ ካስት እንደ አንድ ኮሚኒቲ ወስደ ግን መርዳት ግን ህጉም የሚከለከል አይመስለኝም። በዛ መሰረት ግን መሄድ አለብን። የተጎዳውን ቦታ ማንሳት ለምሳሌ አሉ ኤንጂኦዎቹ ጅጅጋ አካባቢ የሚሰሩ አሉ፣ ሶማሌ አካባቢ የሚሰሩ አሉ፣ ደቡብ የሚሰሩ አሉ። እንደዛ ነገር ናቸው ማለት ነው። በዛ መልኩ ላይ ግን ሙስሊም አካባቢ እዛ አካባቢ ያስፈልጋሉ። አዎ በጣም ያስፈልገዋል። ስለዚህ መረዳትም አለባቸው። ስለዚህ ወደ እኛ ተቋም ሳመጣ በዚህ አካባቢ ላይ የሚሰሩ ኤንጂኦዎችም የሉም እኛ ጋር አላየሁም። አሁን ግን መቋቋም የሚፈልጉ አካላቶች አሉ። በዚህ የእናንተ ሚዲያም ይህን ነገር ቢያሰፋና ቢያጠናክራቸው የሚል ነገር እኔም እግረ መንገዴን ለማንሳት እፈልጋለሁ። ለምን ችግሩ ሲመጣ ሳይሆን ከመምጣቱ በፊት ምን እናርግ፣ እንዴት እንርዳቸው፣ እንዴት ስናቆማቸው የሚለው ነገር ላይ መሰራት አለበት። አሁን እኔ የምመራው ተቋም ወይም ያለሁበት ተቋም ዋናው ነገር ምንድነው? ኢኮኖሚያዊና ማህበራዊ ቀውስ መቀነስ ነው። ኢኮኖሚውን ብቻ አይደለም ማህበራዊ ቀውስ አንድ ላይ መቀነስ ያስፈልጋል ማለት ነው። ይህን ስንል እኛ አሁን ምረዳቸው ልጆች አሉ እዛ ከኛ ስር ማለት ነው። ያንን ምረዳቸው እንዴት ነው? ኤንጂኦዎች ሳይሆን የሚረዱ ተቋሞችን ወደኛ እያመጣን 5 ይሁን 4 ይሁን እነዚህ ህጻናቶችን መርዳት አለባቸው ብለን የምናስረዳቸው። እነዛ ህጻናቶች እነማን ናቸው ብለን ከጠየቅን በተሽከርካሪ አደጋ የተጎዱ ወላጆቻቸውን ያጡ ህጻናቶችን እስከ 12ኛ ክፍል ማስተማር ነው ዋናው። ምግባቸው ተችሎ፣ ትራንስፖርታቸው ተችሎ ትምህርታቸውም እንዲማሩ እንዳያቋርጡ ነው መድረስ ያለባቸው ቦታ ላይ መድረስ አለባቸው። ይሄ ደግሞ በእኛ በጣም ኸይር ስራ ነው ወደ እስላም ስናመጣው ማለት ነው። ኸይር ስንል ምንድነው? ዋናውም መርዳት አለባቸው የሚለው ነገር ነው። ያው አረፋ ደግሞ አሁን አንዱ ነው። ስናርድ ያው እናውቃለን ሁላችሁ ይሄን ያህል ፐርሰንቱን ለዛ ስጥ፣ ይሄን ያህል ፐርሰንት ለራሴ፣ ይሄን ያህል ፐርሰንት ማስቀመጥ የምችለው ነገር ስጋው ራሱ የሚልበት ሁኔታና የነብያችን የሚያስተምሩን ይሄ ነው። ስለዚህ አሁን ጥሩ አጋጣሚ ስለሆነ ይሄ አረፋችንም ይሄንን መንገድም ማስታወስ ደግሞ የኛ ሆነል ማለት ነው። በተሽከርካሪ አደጋ ምን ያህል ይጎዳል ከተባለ በጣም ብዙ ሰው ነው የሚጎዳ ማለት ነው። ያው ስናየው ሞት ራሱ ከ3000 በላይ ነው በአመት የሚሞተው። ይሄ ከጦርነት በላይ ነው ሰው የሚሞተው ማለት ነው። ስለዚህ እነዚህ ነገሮችን ቅድም እንደተናገር ነው አብዛኛው ሙስሊም ነው አሁን ይሄን ስናየው ማለት ነው። ስለዚህ እንዴት እንርዳቸው ነው እነሱ ነው በእኛ ተቋም እየተሰራበት ያለው። አሁን እንረዳቸዋል በጣም ብዙ አሉ። ለምሳሌ አንድ ጥሩ ምሳሌ መስጠት የምፈልገው ባለፈው ያው ሁሉም ያውቀዋል ብዬ አስባለሁ ሚዲያ የሚከታተል ሞደወላቡ ዩኒቨርሲቲ ፕሮፌሰሮችና ዶክተሮች ተጉዞ ሁሉም ያለቁበት ሁኔታ ነው የተፈጠረው ማለት ነው። ከዛ ውስጥ አሁን እኛም እንረዳቸዋለን። ወደ ባለሳሳት ወደ 4 ልጆች ከዛ ወስደናል። ያስተማር ነው ያለ ነው ማለት እናትዮ ኦልሬዲ ሞታለች። እነዚህ አባትዮ በዚህ አደጋ ሞተ። በአንድ ቁልቁል ነው የወረዱት። ላይ የነበሩ ሰዎች በአንድ ቁልቁል ወረዱ። አባት የላቸው፣ እናት የላቸው፣ አጠገባቸው ማንም የለም። ይህንን በእኛ ዋና ስራ አስፈጻሚም አቅጣጫ ተሰጥቶበት እስከዛ ሄዳችሁ አጥንታችሁ ኑና እነዚህ መረዳት አለባቸው በተባልነው መሰረት ሄደን
እስከ መደወላቦ ዩኒቨርሲቲ ራሱ ሄደን ሰዎችን አግኝተን የረዳንበት ሁኔታ አለ ማለት ነው። ከጎናቸው አጠገባቸው ቆመን ዛሬ ትምህርታቸውም እንዳይቋርጡ ትምህርታቸውም እንዲማሩ እንዲቀጥሉ ህይወታቸው በፊት በነበረው ማለት ነው። ስለዚህ ይሄ ምንድነው ኢኮኖሚያዊ ላይም ደርሰንላቸዋል፣ ማህበራዊም ለነሱ ያዘጋጀንበት ሁኔታ ፈጥረናል ማለት ነው። ስለዚህ አሁን እነዛ ስናያቸው ሁሉ ሙስሊም ናቸው ነው እነዚህ ምረዳቸው ማለት ነው። ስለዚህ በዚህ አኳኋን እንዴት እንሄዳለን? አሁን እኛ ጋር ምረዳቸው ይሄ ከሆነ ሙስሊሙስ ኡማው ለምን ይሄንን አንድ ነገር ኤንጂኦ አቋቁሞ ወይም ሲቋቋም ኤንጂኦን ረድቶ በዚህ በኩል ምረዳበት ሁኔታዎችን ለምን አይፈጠርም የሚለው ነገር ላይ የሚያስኬድ ነው። ይሄ መሆንም ያለበት ጉዳይ ነው። ለምሳሌ ከተጎዳ በኋላ መጣል አይደለም። ለምሳሌ ታከመ አባት ነው እንበል፣ ህፃን ልጆች አሉት እንበል፣ ምረዳቸው የለም ማለት ነው። ጎዳና ተዳዳሪ ነው የሚሆኑት። ከወጣም በኋላ ከሐኪም ቤቱ ሪሃብ ሴንተር ወይም ሪሃብሊቴሽን ሴንተር ያስፈልጋል። ማቋቋም፣ ሰውየውን ወጌሻ ማረግ፣ ከዛ በኋላ ለስራ ማብቃት ያስፈልጋል ማለት ነው። ፈረንጆች ይሄ የሚሉት ይሄ ሪሃብ ሴንተር ነው ማለት ነው። ኤንጂኦ ቢኖረን ግን እነዚህን ሁሉ ከመጀመሪያ እስከ መጨረሻ ይሄ ኤንጂኦ የሚኖራበት ሁኔታ ይፈጠራል የሚል ያስኬዳል ማለት ነው። ስለዚህ እነዚህ ነገሮች እንድትረዳለን ኡማው ለሚቋቋመው ኤንጂኦ በደንብ መርዳት አለበት ብዬ እኔም ላሰምርበት እፈልጋለሁ እዚህ ላይ። ስለዚህ እኛ መረዳቸው አሁን በጣም ብዙ ልጆች አሉን፣ የእኛ ተምሳሌትም ይሆናል። ስለዚህ እዚህ የመጡ እኛንም መጠየቅ ይችላሉ እንዴት እንደሚረዳ ማለት ነው። ኤንጂኦ ሲቋቋሙም እንዴት ኤንጂኦ እንደሚቋቋሙ እኛም መርዳት እንችላለን። ስለዚህ በዚህ ጉዳይ ላይ ተላልተን ተገፋፋን ሁሉም በተሽከርካሪ አደጋ የተጎዱ ተጎጂዎችም ሙስሊም ይሁን ባይሆንም በዚህ መንገድ ውስጥ ማስኬድ የሚቻልበት ሁኔታ አለ፣ መፈጠርም ያለበት ሁኔታ ነው። ስለዚህ እኛ ወደዚህ ወደ አረፋ ስናመጣ ደግሞ እነዚህ ነገሮችን እንዴት እንርዳቸው ነው። አሁን ጊዜው ነው። አረፋ ላይ እርዱ ነው ያሉን ነብያችንም፣ እንዴት እንርዳ ነው። ድሆችን እርዱ እያቸው መድረስ ያለበት ሰዎች አድርሱ ብለናል። ስለዚህ እንዴት እናድረሳቸው፣ እንዴት እንደግፋቸው፣ እንዴት እንርዳቸው የሚለው ነገር ላይ አሁን ጊዜ ስለሆነ ይሄኛውንም የተጎዱ ተጎጂዎችን በተሽከርካሪ አደጋ የተጎዱ ሌላም ሊኖር ይችላል። ዋናው እኛ እዚህ አካባቢ ላይ ስለምንሰራ ማለት ነው። በዚህ አካባቢ ላይ በሚቋቋመው ኤንጂኦ ላይ ወይም እኛ ተቋም መርዳት ይችላሉ። በዚህ ጉዳይ ላይ አብረን በጋራ አቋቁመናቸው እስከ 12 ያው 12 ጨረሰ ማለት እድሜው 17 18 ይደርሳል የሚል እምነት ስላለ ከዛ በኋላ ራሱንም ስለሚያውቅ ችሎ ይሄዳል የሚል ነገር እምነትም ስላለ ማለት ነው። በዚህ ጉዳይ ላይ ቢካሄድበት ጥሩ ነው ብዬ ለማስቀመጥ እፈልጋለሁ። ወደ ጎሳና አካባቢም እንደዚሁ በትራፊክ አደጋ የተጎዱ ቤተሰቦችን ለአቅመ ደካሞችን ቤት ገንብታችሁ ያስረከባችሁበት ሁኔታ አለ። በዛ ልክ ነው እንግዲህ የማህበራዊ ኃላፊነታችሁን እየተወጣችሁ ያላችሁት እንደ አንድ ተቋምና ከዚህ አንጻር ምን መሰራት አለበት፣ ሌላውስ ምን ማድረግ አለበት? በእርግጥ አንስታችኋል፣ ግን በዚህ ልክ እኛ ማቋቋም እንዳለብን እንዳልከው ሪሃቢሊቴሽን ሴንተር የግድ እንደሚያስፈልገን፣ ትራፊክ አደጋ ደግሞ ተፈጥሮ ሳይሆን ሰው ሰራሽ አደጋ ነው። ሰው ሰራሽ አደጋ በሚመጣ ቀውስ ነው እንግዲህ አሁን የሀገር ኢኮኖሚ የሰው ልጆች ህይወት እየጠፋ ያለው በገዛ ስህተታችን ነው እና ይህን የገዛ ስህተታችንን የምንቀርፍበት ቅድም ያነሳልን የኡዝቤክስታኑ ትልቅ ተሞክሮ አለ። ከዛ አንጻር ህዝበ ሙስሊሙ ምን ይጠበቅበታል? አንድ ትራፊክ አደጋ እንዳይከሰት እንደ አንድ ሙስሊም ኃላፊነቱን እንዴት መወጣት አለበት? በጣም ጥሩ ነው። ያው ከዛ እንደተናገርኩት ያው 31 ልጆች እንደምናስተምር ይታወቃል። እናት አባታቸውን ያጡ ማለት ነው። ስለዚህ የኡዝቤክስታኑ ወደዚህ ስናመጣው የኛ መጅሊሶችም መጅሊስም ወይም ክልልም እናወርደው እንችላለን። ዑለማዎችም በዚህ አካባቢ ላይ መስራት አለባቸው ብዬ ለማስቀመጥ እፈልጋለሁ። ምንድነው ኦቨር ስፒድ አንዱ ገዳይ ነው። ኦቨር ስፒድ ገዳይ ከሆነ ከፍጥነት በላይ ማሽከርከር ገዳይ ከሆነ እነዛ ነገሮችን ያው ራሱን እንደገደለና ራሱን እንዳጠፋ ነው የሚቆጠረው። ያውም ይሄ የራሱ ፈትዋ አለው። ራስን መግደል ከሆነ ሌሎች ፈትዋዎች የተቀመጡለት አለ ማለት ነው። ያ ሰው ጀነት መግባቱ ነገሩም ራሱ ያን ያህል ባላቆም ጥርጣሬ ውስጥ የሚከት ነው። ስለዚህ ራሱን መግደል የለበትም በሚለው ማስመር አለብን እኛ ማለት ነው። ኦልሞስት እነሱ ጀምሮታል፣ ሴንትራል ኤጃዎች ጀምሮበታል። እኛ ሀገር መምጣት አለበት። ዑለማዎቻችን እንዴት ይሄዱበት ከተባለ በየመስጊዱ በየመጅሊሳቸው ፈትዋ መስጠት አለባቸው በዚህ ጉዳይ ላይ ማለት ነው። ስለዚህ እኛ ከተከላከልን ማለት ለሀገሪቷም ትልቅ ሙስሊሙ አሻራውን ይጥላል። በጣም ትልቁን አሻራ መጥተስ ብለን አግደናል ማለት ነው። አትሊስት 50% ኦፍ የኢትዮጵያ ሕዝብ ሙስሊም ነው ይባላል። 50% ሙስሊም ከሆነ 50%ቱን ይሄንን ከያዘለት ከገደበለት በኢትዮጵያ ውስጥ የሚቀንሰው ያው እናውቀዋለን ምን ያህል እንደሚቀንስ አደጋ ማለት ነው። ስለዚህ የእኛ ሙፍቲዎች የእኛ መጅሊስ ይህንን መስራት አለባቸው ብዬ ለማስቀመጥ እፈልጋለሁ። እና ትልቁና ዋናው ነገር ምንድነው? የእኛ ተቋም አሁን በዚህ ላይ እየሄድበት ነው፣ እያስተባበረ ነው። መንገድ ደህንነትና መድን ፈንድ አገልግሎት የእኛ ዋና ስራ አስፈጻሚ በዚህ ላይ በጣም ትኩረት እየሰጡ እየሄዱበት ነው። እኔም እንደ ስራ አስፈጻሚ ዋና ስራ አስፈጻሚ ጽህፈት ቤት ኃላፊ እንደሆንኩኝ
እያስኬድኩበት ነው ነገሮችን። በዚህ ጉዳይ ላይ ተባብረን ከሄድንበት እናደርጋለን። ስለዚህ መንገድ ደህንነትና የመድን ፈንድ አገልግሎቱም መጥቶ ማየት ይችላሉ። ሁሉም በየክልሉም አለን የክልሎቹ እዛ የተቋቋሙ ማለት ነው። ዋናው ማየት ከፈለጉ እኛ ጋር መጥቶ ማየት ይችላሉ፣ መርዳትም ይችላሉ ማለት ነው። ይሄ ብቻ አይደለም። አንድ የሚያሳዝነኝ ከዛ ውስጥ የመደወላባውን ቅድም አንስቻለሁ። እዚህ አዲስ አበባ ላይ የተፈጠረ ነገር አለ። እናትዮ ልጄን አመጣለሁ ብያት፣ ያው ጉሊት እዛ ቸርቸር ናት፣ አባት የላትም። ልጇን ለማምጣት ሄደው ራሷ መኪና በላት፣ ሲኖትራክ በላት ማለት ነው። እና እሷ ለብቻውን ቀረች፣ ማንም የላትም። በፖሊስ አፈላልገን በተሰጠው አቅጣጫ መሰረት እሷን አግኝተን ያው አሁን እየረዳናት እንገኛለን ማለት ነው። ማለት ምንም ነገር እንዳይሰማት። ግን ይሄ ብቻ በቂ ነው ካልከኝ በቂ አይደለም። ሌላ የሚያስፈልገን አንድ ተቋም እንደገና ያስፈልጋል። ምንድነው? ሪሃቢሊቴሽን ሴንተር ነው። ሪሃቢሊቴሽን ሴንተር ማለት ጀስት ወጌሻና ምናምን መስጠት ሳይሆን ሰውን አደራጅቶ አብቅቶ አእምሮውን አክመን ወደ ውጭ መውጣት ያስፈልጋል። ወደ ውጭ መውጣት ሲል የሚሰራውን ነገር መስራት አለበት፣ ከተማረ መማር አለበት። ይሄ ነው የሚያስፈልገው። ሪሃቢሊቴሽን ሴንተር ማለት ይሄ ነው። ሪሃብ ሴንተር አሁን ኢትዮጵያ ውስጥ አለ ብዬም አላምንም። ብዙ ሪሃብ ሴንተር የለንም፣ እኛ የለም ማለት ነው ያስደፍራል። ኢቭን እሱ ብቻ አይደለም፣ ትራውማ ሴንተርም በጣም ትንሽ ነው ያለን። ትራውማ ሴንተር አሁን አዲስ አበባ ውስጥም ካየው ክልልም ካየው በክልል ላይ የለም ማለት ነው ያስደፍራል። አሁን አንድ ያየሁት ክልል ላይ የድሬዳዋን ራሱን የቻለ ትራውማ ሴንተር አለ። አዲስ አበባ ውስጥ 2 ትራውማ ሴንተሮች አሉ። ሌሎች ትናንሽ ትራውማ ሴንተር ናቸው፣ በየሆስፒታሉ አሉ። እሱ ትራውማ ሴንተር ልንሆንቸው አንችልም አለ ያኒት። አዎ ያ እዛ አንዱ ውስጥ ነው የያዙት እነሱ። አሁን አሉ የምትላቸው አሉ መሰለህ፣ ጥቁር አንበሳ አለው አዲስ አበባ ላይ ስትሄድ፣ ያው ትልቅ አለ ማለት ኢትዮጵያ ውስጥ ትልቅ ሆስፒታል ማለት ጥቁር አንበሳ ነው። እዛ ውስጥ አንድ ትንሽ ነው እሷ። አሁን አቤት ሆስፒታል ስትሄድ አዲስ አበባ ላይ ትልቅ ነው፣ በጣም ትልቅ ነው። ይሄ ብቻ ነው በቃ አስቸኳይ ሕክምና ብቻ ነው የሚሰጠው፣ ሌላ ነገር አይሰጥም። አለርት ላይ እንደገና መንግስት የቋቋመው አለ። ድሬዳዋ ላይ የተጀመረ አለ። ይሄ ፈረንሳይ ሆስፒታል ነበር በፊት፣ እሱም ወደ ትራውማ ሴንተር ቀይሮታል። ልክ እንደዚህ አይነት ያስፈልጋል፣ በየክልሉ ያስፈልጋል፣ በየሃይዌዩ ያስፈልጋል። ይሄ ነው ትራውማ ሴንተሮች። ለምን ትራውማ ሴንተሮች ተሽከርካሪ አደጋን ብቻ ሳይሆን ኤኒ አስቸኳይ ሕክምና የሚያስፈልጋቸው እዚህ ውስጥ ታክመው መውጣት አለባቸው። ስለዚህ ከዛ በኋላ ግን ኢትዮጵያ ውስጥ አሁን መለመድ ያለበት ምንድነው? ሪሃቢሊቴሽን ሴንተር። የእኛ ተቋም ይህን ሁሉ እያሰበበት ነው። ያው ጊዜው ሲመጣ እነዚህ ሁሉ ሶልቭ ያደርጋል ብል አምናለሁ እኔም ራሴ። ግን ይሄኛው መርዳቱ ላይ ኦልሬዲ እየሰራንበት ነው። ኦልሞስት 31 ልጅ ማስተማር ቀላል ነገር አይደለም። እነሱን እያስተማረ ነው። አንዳንዶችም ያው ከፍ ቦታም አድርሳቸዋል። እስከ 12 ተቋሙ አስተምራሉ ብሎ በቁርጠኝነት ተነስቶበታል። መርሃባ። እንግዲህ ያው አንተ እንዳልከው እነዚህ ትራውማ ሴንተሮች በከተማም በክልልም ሰፍተው ህዝብን ማገልገል አለባቸው። ከዛ አንጻር የሙስሊሙ ባለሀብትም ደግሞ እዚህ ሴክተር ውስጥ ገብቶ ማህበረሰብን መደገፍ፣ ማህበረሰብን ማገዝ ይገባዋል የሚል አንዱ መልእክት ነው ማለት ነው። እንደው አንተ ከቆየህበት አብዞ የኤንጂኦ ላይ በርካታ ስራዎችን እንደሰራ ይታወቃል። እና እንደው እንደ ግልህ ምን ያሰብካቸው ነገሮች አሉ? ህዝበ ሙስሊሙን ለመጥቀም ባለ የልምድ አንጻር ምን ማድረግ ሀሳብ አለህ? በቀጣይ ከአድል ምን እንጠብቅ? አዎ እኔ አሁን ሀሳቢ ያለኝ ምንድን ነው፣ አሁን ባነሳው ላይ ነው ኤሪያ ላይ ነው ማትኮር የምፈልገው። ኤንጂኦ ተቋቁሞ በዛ ኤንጂኦ ውስጥ ተመርቼ መስራት እፈልጋለሁ። ማለት አንድ ኡማውን ለማገልገል ኖት ኦንሊ ኡማው ብቻ አይደለም፣ ሌሎች ህብረተሰቦችንም እፈልጋለሁ። ግን የት አካባቢ ላይ ነው ይበዛል ብሎ መሄዱም አንዱ ዋናው ነገር ነው። ሁለተኛ ደግሞ አደጋው ከመድረሱ በፊት ቅድም እንደተናገርኩት ከመድረሱ በፊት ምን ማድረግ አለብኝ የሚለው ነገር ላይ ማድረግ አለብኝ። ከዛ በኋላ አንድ ኤንጂኦ ከተቋቋመ ስታቲስቲካል ዳታውም ይወጣል ማለት ነው። ይሄኛው ሰፋ ስናደርገው ደግሞ በዚህ በአስቸኳይ ሕክምና የሚያስፈልጋቸው እርዳታ ሁሉ በዛ ብቻ ከሰራ አትሊስት ኢትዮጵያ ውስጥ ድህነትን መቅረፍ የሚቻልበት ሁኔታ አለ ማለት ነው። ያው ድህነትን ነቢያችን የሚያሉት ነው ሰለላሁ ዐለይሂ ወሰለም ማሸነፍ አለባችሁ። እኔ የምጠላውም ድህነት ነው አሉ። ለዛ ነው አንዱም ዘካም እንድናወጣና ሰደቃም እንድንሰጥ ያስፈልጋል ይሄ ነው። ስለዚህ ዛሬ አሁን ኤንጂኦ ያልኩ እንደ ኤንጂኦ ታል ነው እንጂ ሁሉም በትክክል እኔ ይሄ በጣም ነው የማምንበት፣ በጣም ነው የምቀበለው 100% ብዬም ለማስቀመጥ እችላለሁ። ሁሉም በትክክል ሙስሊሙ ዘካን ካወጣ ወላሂ ነው የምልህ በኢትዮጵያ ውስጥ ድሃ ሙስሊም አይኖርም። በትክክል ካወጣ ለምን ዘካ ለሙስሊሙ ነው የሚገባው፣ ሰደቃ ለሁሉም ነው። ሙስሊሙ ይሁን አይሁን ሰደቃ መስጠት ይችላል። ዘካ ግን አይቻልም። ለሙስሊሙ ኡማ ብቻ ነው የሚሰጠው። በትክክል ካወጣ አሁን አስበው አንዱ ነጋዴ ብቻ 100 ሚሊዮንስ የሚያወጣበት ነጋዴ ይኖራል በትክክል ካወጣ። እነዚህ እንደማምረ ናቸው። ቅድም የህንድን ኤግዛምፕል እንደሰጡ ከሆነ አቋቁመን ከሰጠናቸው ድሃ ኢትዮጵያ ውስጥ ይኖራል ብዬ አላስብም። በቃ ይህን ድሃ ማውጣት ያቺን የህንድን ሀገር ገጠር የሰጠውን ምሳሌ እዚህ ብታመጣት ድሃ ይጠፋል በአጭር ጊዜ ውስጥ በ10 በ15 ውስጥ ማጥፋት ይችላል ማለት ነው። ስለዚህ አሁን ኤንጂኦ ነው እንጂ ስሙ ኤንጂኦ ሆነ እንጂ
ኦልሬዲ ነብያችን የሚያስተምሩን ጉዳይ ናቸው። አሁን አረፋ ነው። በዚህ አረፋ መሰረት አንድ ኤንጂኦ አቋቁመን በዛ ኤንጂኦ ውስጥ ሁሉም ሙስሊም ባለሀብቶች ከደገፉ እኔም ዊሊንግ ነኝ ለዚህ ለመስራቱ በዚህ ተነስተን ነገሮችን ዳር ማድረስ እንችላለን ብዬ አስባለሁ። ይሄን ነው መልእክት ማስተላለፍ ፈልገው። እጅግ በጣም እናመሰግናለን። መቼም ካንተ ጋር የነበረን ሰዓት ጊዜው ገደበን እንጂ በርካታ ብዙ ነገሮችን ቀስመናል፣ ብዙ ነገር ወስደናል። አልሐምዱሊላህ ኢዳችን ኢድን ያደረክልን በጣም እጅግ በጣም ነው በተመልካችና በሀሪማ ስም እጅግ በጣም አመሰግናለሁ። እንግዲህ ውድ ተመልካቾቻችን ከአቶ አድል አብዱላሂ ጋር የነበረን የኢድ አልአድሃ የፕሮግራማችን እንግዲህ በዚህ መልኩ ለመቋጨት ተገደናል። የመጨረሻ መልእክት ያስተላልፉልንና ከእሳቸው ጋር የነበረንን ቆይታ በዛው እንቋጫለን። በቀጣይ ግን በሌላ ፕሮግራም ደግሞ እሳቸውን ጋብዘን እንደዚሁ ደግሞ የተለያዩ ነገሮችን የምንወያይበት የምንማማርበት ጊዜ ይሆናል ብዬ አስባለሁ። ከወዲሁ እኔ ኢድ ሙባረክ ብያለሁ። የአቶ አድል አብዱላሂን የመጨረሻ መልእክት ሰምተን በዛው ፕሮግራማችን እንጥላለን። አመሰግናለሁ። ማስተላለፍ የምፈልገው ምንድነው መንገድ ደህንነትና መድን ፈንድ አገልግሎት በተሽከርካሪ አደጋ የተጎዱ ተጎጂዎችን ሁሉ ለመርዳት አሁንም ፈቃደኛ ነው። ኢንከሞችን ካገኘ ገንዘቦችን ካገኘ እንደዚህ በተሽከርካሪ አደጋ የተጎዱ ተጎጂዎች ወላጆቻቸውን ልጆቹን ለመርዳት አሁንም ሙሉ ኃላፊነቱን ወስደው ከእናንተ አቅሙ ካገኘ ይንርዳል። ሌላው ማስተላለፍ የምፈልገው ኤንጂኦ የግድ ነው። ቅድም ጠቅሼዋለሁ። በዚህ በኩል ስፔሻሊ አንድ ተሞክሮ ካም በምስራቁ አካባቢ ተጀምሮ ባህር አካባቢ ተጀምሮ ወደዚህ የሚጀምርበት ካልሆነም ከሴንተር ጀምረን ወደ ታች የምናወርድበት ኤንጂኦ ተቋቁሞ እዛ መረዳበት ሁኔታዎችን በዚህ በአስቸኳይ ሕክምና የሚሆን በተሽከርካሪ አደጋ የተጎዱ ተጎጂዎችን በዚህ መሰረት ብረዳቸው ደስ ይለኛል። ሌላው አረፋ እስከሆነ ድረስ በአቅም የደከሙትን እንዳረሳ የሚል ነገር ለማስተላለፍ እንፈልጋለሁ። ባለን ላይ ሲሶን ለነሱ ብንሰጣቸውና ወይም ከነሱ ጋር ተጋርተን ብንበላ አረፋውን አንድ ላይ ማለት ብናደርገው ደስ ይለኛል። ከነሱ ጋር ብናከብር ማለት ነው። ስለዚህ ይሄ ማለት በመሀላችን ምንም ልዩነት እንደሌለ ማሳየት መቻል አለብን። ነብያችን ያሉት አለይሂ ሰላቱ ወሰላም ይሄ ሲፈጠር ያው ዘካ አውጡ ያሉት አንዱ ይሄ ነው። አረፋ ጊዜም ተካፍላችሁ ብሉት ያሉትም ይሄ ነው። ያው በጋራም ብሉ ብሎ አስተምሮናል። ሌሎች ደግሞ ይሄ ሁሉ ብሔርን አላህ ሲፈጥረው ልንኩራራበትም ሳይሆን ልንተዋወቅበት ነው ይሄን ብሔር የፈጠረልን። ስለዚህ በጋራ አድርገን አማራ፣ ኦሮሞ፣ ሶማሌ፣ ሀረሪ ሳንል አንድ ላይ ሆነን ሁላችንም በጋራ በልተን ለሌላቸውም ደግሞ አካፍለን ስለዚህ አረፋችንን በደንብ እናክብር ብዬ ለሁሉም ማስተላለፍ እፈልጋለሁ። አመሰግናለሁ። አላሁ አክበር አላሁ አክበር አላሁ አክበር ላ ኢላሃ ኢላላህ አላሁ አክበር አላሁ